እንደው እስከ መቼ ነው ማትበቀለው የሚለውን ጸሎት እንዳለ አቤቱ ፍትህ ብለን እግዚአብሔር እንደምንጠይቅ ሁሉ ደግሞ እግዚአብሔር ማመስገን የሚከለከልበት ሲናሪዮ አለ ብዬ አላምንም። ከዛን እነዚህን ሰዎች በምንድን ነው የምትለዩዋቸው? በቃ ስንወጣ እንደዚህ ለብሰን እንውጣ። ይሄ መመካከሩ ምናምን እንግዲህ ጥሩ ሊሆን ይችላል። እሺ እንደዛ ቢደረግ አሪፍ ነው። ካልሆነ ግን ይመጣና ይሄ አላፋት ዝማሬ ማለት ባይዘው ያለኛ ባዶ ነው። ያለኛ አላፋት ዝማሬ የለም። እሺ በፎቶ ቲክቶክ ላይ የምታውቁት አላፋት ዝማሬ የሚለው ጽሁፍ እሱ አይደለም። አላፋት የተባልነው እኛ ነን። እሺ አላፋት የተባልነው ማንን? እኛ ነን። እኛ ከሌለን ዝማሬውም የለም። ስለዚህ እኛ ነን የመጀመሪያ ቤተክርስቲያን የምንባለው እኛ ነን። ቅድሚያ የሚሰጠው ለእኛ። እሺ ይህ አላፋት ዝማሬ የሚባል ተልእኮ አይባልም። እግዚአብሔርን ለማመስገን ነው። እንግዲያውስ ተልእኮ ካለው እውነትም እኛ ተልእኮ ተቀባይ ነን፣ ችግር የለው በሉት። እግዚአብሔርን ለማመስገን ተልእኮ አለው ከተባለ እግዚአብሔርን በተገኘ አጋጣሚ እንደውም አንሰናል። አምና ከነበርነው እጥፍ ነው መሆን ያለብን። ሰው ወደ ዝማሬ ወደ አምልኮ መምጣት አለበት። እግረ መንገዱን ራሱ ይህንን ዝማሬ ሳይ ልቡ የሚነካ ይኖራል። እንዴት እንውጣ ተብሎ ይመካከራል እንጂ ሰው ሌላ ይሄ ወንድሞችን እንድንጠላ በጣም ብቻ ከባድ ነው። ወይስ ይህን ያህል ካልኳችሁ ይበቃል። አንቲ ሰላም በለንና ወደ ትምህርታችን እንግባ። እንግዲህ ሰላም ላንተ ናቱዬ፣ እንዴት አለ? ሁሉ ሰላም ነው? ዲያቆኔ እንዴት ነሽ? አንቺ እንኳን በአመትሽ መጣሽ ፍየልሽ ልሰም። አረ ከዚህ በኋላ በቃ ከዚህ በኋላ በቃ ከዚህ በኋላ እዛ ግሩፕ ላይ ጻፍሽው ትዝ ይልሻል? እሱ ቢኖር አንገትሽን እያሰላሽ ነው የምትሄጂው አሉ። ታዲያ እንዴት ቀልዳለህ እንዴ? አይ አንተ ትለያለህ። የተወስፈው ሁላችሁ ናችሁ። ታችም ላይም ያላችሁ ወንድሞች ካታስብስል ፕራይቬት ነው እንደ አካውንት አለውልሽ። አንትሺ የበረታ ነው ሁሉ ሰላም ጤንነትም ጉንጭ ሙላ ብሏል። በጣም ደስ ይላል ወንድማችን። ትፋብኝ እንዳለ ባቡዳል ይበላል። ለተፈረም አረገብህ እዛው ግድግዳ ላይ ያጋጫል። ታችም ላይም ያላችሁ ያው ሁለት ናቸው እንደ አንድ ነው የምንቆጥራቸው። እንኳን ደህና መጣችሁ። ሁሉ ሰላም ነው። ሰላም ክርስቶስ በእናንተ ላይ ይሁን። አሁን ያነሳው ሐሳብ ግን በጣም በቃ ብዙ ሙሉ ሴሽን ይዞ ያዋራልና ብንተውን የሚሻለው ሐሳብ ባንሰጥበታ። የዮሐድን ጽሁፍ በተጨማሪ የዮሐድን ጽሁፍና የአንትሽን ስቶሪ እዩት እና አንተ ከደሙ ንጹህ ነኝ አራሽ ቀዳሽ ተኳሽ ነኝ እያልክ ነው። እኔ ግሩፕ ላይ ጽፌያለሁ እንዴ ለእህት ወንድሞቼ እዛ አውርተንበታል። ይሁንልህ ትላንትና ጽፈናል። ኧረ አጠፋዋለሁ ብዬ እንደውም በእናት እስኪ ኤኒዌይስ ከትምህርት በኋላ ወይ እንሄድበታለን። እንደዛ አድርግ። አንትሽ ሌያውቱን አስተካክሎ። እሺ ልክ ነው፣ ችግር የለው። አብዱል አዚዝ እንዴት ነህ? ሁሉ ሰላም? እንዴት አመሻችሁ? ሰላም እግዚአብሔር ከእኔም ከእናንተ ጋር የሚሆን። እንዴት ናችሁ? ደህና ናችሁ? እንዴት ነህ? እንኳን ደህና መጣ። ከይቅርታ ጋር ናቲ መዝሙር አዘጋጅልና ቀኑን በሙሉ እንገፋለን የሚለውን መጨረሻ ላይ ሰዓት የለም ከትምህርት በኋላ ማን አርፍ ደግ ባለ ዮሐድ ይቀጥል። እኔ እኮ ቡልቡላ እየዋሉ ወዴት ነው የምትገፋው? ስማት ዝም ብለህ ድብቅ አጀንዳ ይዘህ እየመጣ እዚህ ምንድን ነው ህዝቡን የምታሸብረው? ጌታ ምስክር ወይ አጀንዳውን ይንገሩን እና እንጠንቀቅ። እኔ እኮ አጀንዳውን አልሰማህም እንዴ? ሆን ብለህ ሰውን በገና ዋዜማ እንዴት ነው ኮንሰርት እንዳያከብር እንትን ከመንግስት ጋር ተቀናጅተህ የምትሰራው ራሱ ኮንሰርት፣ ከዛ ደግሞ ባዛር እንዳይሄድ
አስበዋል። ሆን ብለህ ተግተህ እየሰራ ከባድ ነው ደግሞ። እንዴት በሰው በገና ነጭ ይለብሳል? ጌታ የተወለደበት እና መላእክት እና ሰው ታርቀው እንዴት ነው አንተ ነጭ ለብሰው ውጣ ብለህ የምትናገረው? እና አጀንዳን ብታሳውቅ። ግሩፕ ላይ ደግሞ የጻፍኩት አለ። በጣም የገረመኝ ዮሐዴ እንዴት ነጭ ይለበሳል ምናምን ሲሉ የነበሩት እየምር ማለት ነው። አንደኛውማ ነጭ በነጭ ነው ለብሶ ያለ ሁሉ። እኔ ቪዲዮ ማሳየት ካለብኝ እንትላ ጥቁር እንኳን ለአመል እንኳን አልለበሰም። ጥቁር እንደው ከውስጥ አላረገም። እናቱ የዛሬ ዕብራውያን ሊታጠፍ ነው። ተወሱሳል። በቃ ወደ ትምህርታችን ንግባ። አይ ኖ ሰው ስማ ምዕራፍ 11 እኮ አለው ባይዘ ወይ ስለ የለው ምዕራፍ 11 ስለዚህ አይደለ እንዴ እንዳትልና መግቢያ ያለው ትላለህ። አልተጻፈም እንጂ መግቢያው እንደው ቅዱስ ዮሐንስ አፈወርቅ ሲያብራራ በዚህ ነው የሚያብራራው። እንዳትሄድበት። አይ አሪፍ ካካ ሰላም በለን። ዲያቆን ይላል። እንዴት ነው? ሰላም ካካ ፒትልስ ተመልሷል ይል ነበር። ጋዲ ይመጣል። አሁን ታየዋል። አንትሽ እንዴት ነህ? ኡስታዝ እንዴት ናችሁ? ሰላም ናችሁ? አለን ፈጣሪ ይመስገን። አለን ዕብራውያን አልተረሳም እንዴ? ሌላ ነው እኮ ባለፈው አልተረሳም። እናቱ ራሱ ቢረሳ ይሻለዋል ዕብራውያን ከሚረሳበት። እንዴታ እንዴ ትቀልዳለህ እንዴ? እሱ ዕብራውያን ሲሆን ኦሪትን ነው ማይረሳው። ገና ኦሪት ላይ የምናጠናለን እንዴ? ካካ ግን በውስጥ የጻፍክልኝ ነገር ምን ብሎክ አስመላሽ ኮሚቴ ነህ? ምንድን ነው? ቆይ አንተ ልጅ እሱም በውስጥ ትላለህ። ምን እናድርግ? እንትን ዮሐዴም ካካም እንትን እንበልና አንተሽ ኮመንቱ ይዘጋ አይደለ? ኮመንቱ ይዘጋ። እኔ አጠር አድርጌ ልሂድበትና ሀሳብ ትጨምሩበታላችሁ። እሺ ዮሐዴም ካካም ማለት ነው። ይዘጋ አይደለ? ኮመንቱ ይሻላል። ጥሩ ነው እንደሱ። እኔ አላቅም ከሆነ ስለቆየ ሌላ ነገር አይጻፉ፣ መጥፎ ነገር አይጻፉ። አንተ ስለቆየ ጎበዝ ነው። ክለሳ ነው ዛሬም? ኖ 11 ነው የምንማረው። ረስተውታል እኮ 10ሩን ከለስን እኮ 10ሩን እንዴ። ክለሳ ማለት እኮ በንጋታው 11 መግባት ነው ያለበት ወይስ በ3 ወር አንዴ ነው የምቆጥረው? ቶ አታቀሳስ ነግሬያለሁ እኮ ባለፈው በ3 ወር እንደምትመጣ። ለምን አታምንም? እንደዚህ ያማራታችሁብን ነው እንትን የሆነው። ከባድ ነው። ኤኒዌይስ መዝሙር ሰምተናል። ቆይ ስንጨርስ እንሰማለን፣ ሰዓት እንዳይሄድ ማለት ነው። ኤኒዌይስ ምን ጀምር። እግዚአብሔር አምላካችን ያስተምረን። ለእኔ ተናጋሪ አንደበት፣ ለእናንተ ደግሞ አድማጭ ልቦና ይስጥልን። እንግዲህ ከዚህ በፊት 10ን ስናይ 10 ምን ብሎ እንዳቆመ ከዛ ጀምሬ ልንገራችሁ። እሺ ልብ ብላችሁ። በጣም ቀላል ክፍል ነው 11 ማለት ታሪካዊ ነገርም ስላለው ማለት ነው። ምን ብሏቸው ነው ባጭሩ 10 ላይ የዘጋው? እምነታቸውን በእምነት እንዲጸኑ በእምነት እንዲጸኑ ነግሯቸው ነው። እና ገና በጣም ጥቂት ጊዜ አለ፣ ሊመጣ ያለውም ይመጣል አይዘገይም። ስለዚህ ያንን ተስፋ የምናደርገውን ማንን? ክርስቶስን። ያንን ተስፋ የምትይዙ ይዛችሁ በዛ ጸንታችሁ ቆዩ ብሎ ከነገራቸው በኋላ ምን ይላል? ቁጥር 38 ላይ ጻድቅ ግን በእምነት ይኖራል፣ ወደኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም ይላል። ስለዚህ እናንተ ጻድቅ ሆናችሁ ለመኖር ከፈለጋችሁ በእምነት መጽናት አለባችሁ ይላቸዋል። እኛ ግን ነፍሳችሁ ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም ይላቸዋል። ስለዚህ በአጭሩ ምንድነው? ስለ እምነት ነግሯቸው ነው የመጣው። እሺ ወደ 11 ሲመጣ ስለ እምነት ይነግራቸውና ነው የሚመጣው። ምዕራፍ 11 ቁጥር 1 ላይ ምን ብሎ ነው ሐዋርያው ቅዱስ ጳውሎስ የሚጀምረው? በጣም ትልቅ የሆነ ማስረጃ ወይም ደግሞ ትልቅ የሆነ አረዳድን ዕብራውያን እንዲይዙ
ደስ በሚል አገላለጥ ይገልጠዋል። ምንን? እምነትን። አየህ ከላይ በነገራችን ላይ ዕብራውያንን ስታዩ በስራ እንድንጸና ይናገራል አይደለ? በስራ እንድንጸና ከነገራቸው በኋላ ከዛ በኋላ ደግሞ የታመነ ስለሆነ ደግሞ ቤዛ የሆነልን የታመነ ስለሆነ እኛ ደግሞ በሱ እንድንታመን ከነገራቸው በኋላ ያ እምነት ምን ማለት ነው? እምነት ምን ማለት ነው የሚለው እንዴት ነው በጣም ደስ በሚል የሚያስረዳቸው። እምነት ተስፋ ስለምናደርገው ነገር የሚያስረግጥ ነው፣ የማናየውን ነገር ደግሞ የሚያስረዳ ነው ይላል። ኦኬ በአጭሩ ምንድን ነው? ለምሳሌ ዮሐንስ ወንጌል ምዕራፍ 16:33 ለምሳሌ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሎ ነግሯቸዋል አይደለ? ራሱ ክርስቶስ። አሁን በዛ ጊዜ እንግዲህ ታያችሁ በጣም ይህን ቃል ለመቀበል የሚከብድበት ጊዜ ነው። ለምን? አንደኛ የሚሳደዱበት ጊዜ ነው። ሁለተኛ ደግሞ እንደ ቀላል መከራ አለ እና መከራውን እኔ አሸንፌያለሁ አይዟችሁ እናንተ ማሸንፉ የሚለውን ለመቀበል ከበድ የሚያደርግበት ጊዜ ነበረ። ግን ያንን አሜን ብለው በመቀበላቸው መከራ ሊያሸንፉና የሚመጣው ከዛ በኋላ ክርስቶስ ካረገ መንፈስ ቅዱስን ከተቀበሉ በኋላ ለሚመጣባቸው መከራ ዝግጁ ሆነው እንዲጠብቁት ከዛ ደግሞ እንዲያሸንፉት አድርጓቸዋል። ስለዚህ የሚመጣ ነገር አለ። ምንድነው? መከራ አለ። ከዛ ከመከራው ደግሞ ማሸነፍ የሚባል ነገር አለ አይደለ? ለምሳሌ በክርስቶስ ንግግር ማለት ነው። ስለዚህ መከራ አለ። መከራ እንዳለ ምንድነው? ፋክት ነው አለ። በቃ መከራ እንዳለ ይታወቃል። ከዛ በኋላ ያ መከራ እንደሚያሸንፉት ደግሞ ነግሯቸዋል። ይህንን ማመን በራሱ የማሸነፉን አንደኛውን መሳሪያ መያዝ ማለት ነው። ከዛ በኋላ ለዚህ ግን ማመን ምን ያስፈልጋል? ታላቅ የሆነ ነፍስ ያስፈልጋል። ያ ማለት ከዓለም የምትለይ ነፍስ ያስፈልጋል። ክርስቶስ የተናገረውን አሜን ብላ የምትቀበል ነፍስ ያስፈልጋል ማለት ነው። በማቴዎስ ወንጌል ምዕራፍ 16:18 ላይ አንተ ጴጥሮስ ነህ፣ አንተ አለት ነህ፣ በዚህ አለት ላይ ቤተክርስቲያን እሰራለሁ፣ የገሃነም ደጆች አይችሏትም ብሏል። የገሃነም ደጆች አይችሏትም የተባለችው ለዘመናት ነው አይደል? ይሄው እስካሁን ማለት ነው። ይሄው እስካሁን የገሃነም ደጆች አላሸነፏትም አይደል? እንግዲህ ታያችሁ የገሃነም ደጆች አይችሏትም የተባለው የወደፊቱ ትንቢት ቀድሞ ቢያምኑና ቢያዩ ቤተክርስቲያን ጸንታ ሳታረጅ እንደምትቆይ የሚያረጋግጥላቸው የሚያሳያቸው ነው ማለት ነው። በአጭሩ ሐዋርያው ቅዱስ ጳውሎስ ምን እያላቸው ነው መሰላችሁ? የማናየው ነገር አለ። ለምሳሌ እግዚአብሔርን አንድስ እንኳን ያየው የለም። እግዚአብሔርን አይተናል? አላየንም። በባህሪው አላየነው፣ ግን ያላየነውን እግዚአብሔር እንድናምን የሚያደርገን ከዛ በኋላ ደግሞ ተስፋ ስለምናደርገው ነገር ደግሞ የሚያረጋግጥልን ነው፣ ኮንፊርም የሚያደርግልን ነው። እሺ ኮንፊርም ያደርግልናል። እንዴት? ለምሳሌ ተስፋ የምናደርገው ነገር አለ አይደለ? በዚህ በቆሮንቶስ ላይ ለምሳሌ ከቆሮንቶስ 15 የቆሮንቶስ ምዕራፍ 15 ስታነቡት በመበስበስ ተዘርተን ከዛ በኋላ እንደምንነሳ እሺ ከሙታን እንደምንነሳ ስለ ትንሣኤ ይነግረናል አይደለ? ስለዚህ ትንሣኤ ሙታንን ለምሳሌ በተስፋ እንጠብቀዋለን። ትንሣኤ ሙታን ብቻ አይደለም፣ የክርስቶስን ዳግም መምጣት እንጠብቃለን። ሲመጣ ደግሞ እንደሚወስደን እናምናለን። አሁን ይህን እናምናለን ማለት ያ ተስፋ የምናደርገው አንደኛ ሰጪው የታመነ ነው። ስለዚህ እኛ በሙሉ እናምነዋለን ማለት ነው። ስናምን ግን ያ ይደረጋል ብለን ተስፋ ስላደረግነው ነገር ምንድነው ኮንፊርም የሚያደርግልን የሚያረጋግጥልን ነገር እንደሆነ ይናገራል ማለት። ስለዚህ እምነት ከስሜታዊ ጉዳዮች በላይ ስለሆነ ከስሜታዊ ጉዳዮች ምድራዊ ያለ ነገር ስሜታዊ የምንላቸው ነገር በስሜታዊ የምናደርጋቸው ከነሱ ሁሉ በላይ ስለሆነ ከሁሉ አስተሳሰብ ከሁሉ በላይ ስለሆነ እምነት የምንለው ራሱ ንቁ ነፍስ፣ ቀጥተኛ ነፍስ እንዲኖረን ያስፈልጋል። እንዲሁ ዝም ብለው ብቻ አምኛለሁ የምንልበት ሳይሆን ብዙ ነገሮችን መተው አለብን። ለምን ሰው ይህንን እምነት ለማግኘት ከዓለም አጠቃላይ ልማዶች ምን ማለት አለበት? ተለይቶ መውጣት አለበት። ካልሆነ አማኝ ሊባል ስለማይችል ማለት ነው። ይህንን ፋዘር ታድሮስ ማላቲ ቅዱስ ዮሐንስ አፈወርቅን ጠቅሶ ኮመንታሪው ላይ ወይ ደግሞ ኤፒስትል ቱ ሂብሩ ላይ ያስቀምጠዋል ማለት ነው። ሁለተኛው ቁጥር 2 ላይ ምን ይላል? ስለዚህ ከላይ ስለ እምነት ከነገራቸው በኋላ ቀጣይ ምን ይላል? ለሽማግሌዎች የተመሰከረላቸው በዚህ ነው አለ። ሽማግሌዎች የሚባሉት እነማን ናቸው? ሽማግሌዎች ማለት እረኞች ወይ ደግሞ ፓትርያርክ የምንላቸው በብሉይ ኪዳን የነበሩ አባቶች የምንላቸው እነ አብርሃም ሊሆን ይችላል፣ እነ ያዕቆብ ሊሆን ይችላል። እነዚህ ሁሉ የተመሰከረላቸው በዚህ ሽማግሌዎች መልካም ምስክርነት ያገኙት በምንድን ነው? በእምነት ነው።
እና ይህንን የሚነግራቸው ለምንድን ነው? ይሄው ዕብራውያን እናንተ ዕብራውያን 2 ቁጥር 2 ተከታተሉ። እሺ ቁጥር 2 እናንተ ዕብራውያን ካላችሁ የህይወት ልምምድ ትልቁ የህይወት ፓርት የሚባለው ወይ ደግሞ ጊዜ የሚባለው ምንድን ነው? የእምነት ነው። የእምነት ህይወት ከሁሉ የተሻለ በእምነት የሚያልፍ ህይወት ከሁሉ የተሻለ ነው። እንዴት እንደሆነ እዛው ዝቅ ብሎ ስለሚናገር እንትን እላችኋለሁ። አሁን ይህን ከነገራቸው በኋላ ማንን ጠቅሷል? ሽማግሌዎች ብሏቸዋል አይደለ? ከዚያ ግን ቀጠል ያደርግና ዓለሞቹ በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከማይታዩት እንዳልሆነ በእምነት እናስተውላለን። ይኸውላችሁ አሁን ስለ እምነት ከነገራቸው በኋላ እምነት የማናየውን ነገር የማናየውን ብቻ አይደለም፣ ተስፋ የምናደርገውን ነገር ሁሉ የሚያረጋግጥልን ነው እና የማናየውን ደግሞ እንዳየን አድርገን እንድናውቅ እንዲገለጥልን የሚያደርገን ትልቅ መሳሪያ ነው ካላቸው በኋላ የመጀመሪያ ማመን ያለብን ምንድን ነው? ለምሳሌ የመጀመሪያ ማመን ሀልዎተ እግዚአብሔር አለ። የእግዚአብሔርን መኖር ማመን አለብን። አሁን ለዕብራውያን ነው እየነገራቸው ያለ። ዕብራውያን ከብሉይ ኪዳን መጽሐፍት ጋር ፋሚሊየር ናቸው፣ ቤተሰቦች ናቸው። እሺ ቤተሰቦች ናቸው። ለምሳሌ ኦሪት ዘፍጥረትን ያውቁታል ብቻ ሳይሆን ይቀበሉታል። የእነሱ መጽሐፍ ነው፣ የእኛም የእነሱ መጽሐፍ ነው አይደለ? ስለዚህ ይኸው ሽማግሌዎች የተመሰከረላቸው አለ። ኦኬ ሽማግሌዎች የተመሰከረላቸው ራሱ በእምነት ነው። ኦኬ ስላመኑ ነው ምስክርነታቸው እስካሁን የጸናው ካለ በኋላ እነዚህ ሽማግሌዎች መጀመሪያ ያመኑት ነገር ምንድን ነው? ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ሽማግሌዎቹ መጽሐፍ ባይቀበሉ ወይ ደግሞ ባይጽፉ ዕብራውያን ይቀበሉ ነበር? ያምኑ ነበር? አያምኑም። የአባቶቻቸውን እምነት ነው የያዙት አይደለ? ዕብራውያን ማለት እስራኤላውያን ማለት ነው። እሺ እነሱ ይኸው የአባቶቻቸውን እምነት አይደለ ያዙት። ከዛስ የአባቶቻቸውን እምነት ብቻ አይደለም፣ እነዚህ ደግሞ አባቶች የተባሉት ደግሞ ክርስቶስን የተናገረው እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ እንዳለ ማለት ነው። ስለዚህ እግዚአብሔር ምን ብሏል? ስማቸውን ጠርቶ ምስክር ሆኗል ማለት ነው። ስለዚህ እነዚህ አባቶች እንኳን የሚያምኑት እናንተ እንኳን እምነታችሁን የጀመራችሁት ምን ብላችሁ ነው? ሲባል በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ስለዚህ ለዛ ነው እዚህ ጋር መጣነ። ይሄው የመጽሐፍ ሁሉ መጀመሪያ የምንለው ኦሪት ዘፍጥረት ለምሳሌ ዓለሞቹ በእግዚአብሔር ቃል እንደተዘጋጁ ይናገራል። ለዛ ነው መዝሙረ ዳዊት ላይም መዝሙር 33 ቁጥር 6 በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ ይላል። መዝሙር 33:6 ጻፉ። እሺ መዝሙር 33:6። ስለዚህ ዓለም ሁሉ በእርሱ የሆነ ወይም ዮሐንስ ወንጌል ምዕራፍ 1:3 ላይ ሁሉ በእርሱ ሆነ ከሆነም አንዳች እንኳን ያለ እርሱ የሆነ የለም የተባለው የእግዚአብሔር ቃል የተባለ በልጁ ዓለማት ተፈጥረዋል። ዓለማት ስንል የሚታየውም የማይታየውም ማለት ነው። እሺ ለምሳሌ የማይታዩት መላእክት ሊሆን ይችላል፣ ነፋስ ሊሆን ይችላል። እሺ ስለዚህ እነዚህ ሁሉ የተፈጠሩት በምንድን ነው? በልጁ ነው። ስለዚህ ምን አለ? ዓለሞች በእግዚአብሔር ቃል እንደተዘጋጁ። ስለዚህ ዓለም ሁሉ የተፈጠረው በልጁ እንደሆነ ይህ ደግሞ የሚታየው ያ ማለት የተፈጠሩት ነገሮች እንዳለ የሚታየው የሚለው እሱ ነው። እሺ በማይታየው እንደተፈጠረ በእምነት እናውቃለን። ስለዚህ የሚታየውን ሁሉ የፈጠረው ማን ነው? የማይታየው እግዚአብሔር። ስለዚህ ይሄው በእግዚአብሔር እንደተፈጠረ በማይታየው እንደተፈጠረ በእግዚአብሔር እንደተፈጠረ በምንድን ነው የምናውቀው? በእምነት እናውቃለን ብሎ ይነግራቸዋል ማለት ነው። እሺ በእምነት እንደሆነ ይነግራቸዋል። ከዛ ቀጠል አድርጎ ሂሮስ የሚባሉ ወይም ደግሞ የእምነት ጀግኖች የሚባሉ አባቶች ብሎ የነገራቸውን እነሱን ደግሞ ወደ ማንሳት ይሄዳል ማለት ነው። ከዛ በፊት ለምሳሌ ስለ ሰማዕትነት ቅዱስ አትናቴዎስ የጠቀሰው ላነብላችሁ። ቅዱስ አትናቴዎስ ምን ይላል? ሰማዕትነት የሚባለው ግዴታ ጣዖታትን ለማምለክ ፈቃደኛ ባልሆኑ ብቻ ሳይሆን እምነትን ለመካድ ፈቃደኛ ባልሆኑም ነው ይላል። ስለዚህ አንድ ሰው ሰማዕት ነው ለማለት ግዴታ ጣዖት አምልክ ተብሎ እምቢ ስላለ ስለተገደለ ደሙን ስላፈሰሰ ብቻ ሳይሆን ምን ስላለ ነው? እምነቱንም አልክድም ብሎ እስከ መጨረሻው ስለጸና ነው። ይህንን ደግሞ የምናይባቸው እነዚህ ይሄው አባቶች ደግሞ ከዚህ ስር ዘርዝሮት ቅዱስ ጳውሎስ ይነግራቸዋል ማለት ነው። እሺ ምን ይላል? ቁጥር 4 ላይ አቤል ይላቸዋል። አሁን ይኸው ከላይ ምን ብሎ ነበር የመጣው? መሰረታዊ የሚባለውን እምነት ይነግራቸዋል።
ስለዚህ መሰረታዊ ማመን ያለባቸውን ነገር በዋናነት በመጀመሪያ ማመን ያለባቸውን ይነግራቸውና ከዛ በኋላ ደግሞ የሚያውቁትን ታሪክ ደግሞ ይነግራቸዋል። የሚያውቁት ታሪክ ስል የአባቶቻቸውን ታሪክ ማለት ነው። ምን ይላል? ቁጥር 4 ላይ አቤል ከቃይል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። ይህን ታሪክ ታውቃላችሁ አይደል? አቤል እና ቃይልን ይህን ታሪክ የአዳም ልጆች ናቸው። ታሪኩን ብዙ ስለምታውቁት እንትን አይደለም። ኦሪት ዘፍጥረት ምዕራፍ 4 ላይ የሚገኝ ነው መስዋዕት ሲያቀርብ ማለት ነው። ምን አለ ሐዋርያው ቅዱስ ጳውሎስ? መስዋዕትን ለእግዚአብሔር በእምነት አቀረበ፣ በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ስለዚህ ጻድቅ ነው ብሎ የመሰከረለት ማን ነው? እግዚአብሔር ራሱ። አያችሁ፣ እግዚአብሔር ራሱ። አንደኛ ነገር መስዋዕቱን ምን ብሏል? ተመልክቶለት። እሺ፣ መስዋዕቱንም እሱንም ተመልክቷል። ለዛ ነው ኦሪት ዘፍጥረት ላይ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ምዕራፍ 4 ላይ ማለት ነው። ኦሪት ዘፍጥረት ምዕራፍ 4 እግዚአብሔር ወደ መስዋዕቱም ወደ አቤልም ተመለከተ ተብሎ የተጻፈው ግን ወደ ቃየል ተመልክቷል? አልተመለከተም፣ አልተቀበለም ማለት ነው። ስለዚህ ተቀባዩ ራሱ ታላቅ የሆነን ምስክርነት መስክሯል። ምን እንደሆነ? ጻድቅ እንደሆነ። እንዴት እንደሆነ አሳያችኋለሁ። ሌላ ምስክርነቱን ማለት ነው። ልቀጥልለት። ስለዚህ እግዚአብሔር ስለ ስጦታው ሲመሰክር ስጦታ ለምን አለው? ስጦታ ምን ማለት ነው? ቁርባን ማለት ነው። እሺ፣ ስጦታ ማለት ቁርባን ማለት ስጦታ ማለት ነው። ቁርባን ማለት ስጦታ ማለት ነው። እንዴ አሁን እኛ ምን ቆርበውስ? እሱም ስጦታ ነው። እንዴት? ይህንን ኢዮባ ፖድካስት ላይ ተናግረናል። ከዚህ በፊትም ብዙ ተማምረናል። ታውቃላችሁ ይገምታል። ቁርባን ማለት ስጦታ ማለት ነው። ስጦታ ሲባል ከእግዚአብሔር ለሰው ከሰው ወደ እግዚአብሔር የሚሰጡ ስጦታዎች አሉ። ለምሳሌ ከሰው ወደ እግዚአብሔር የሚቀርቡ ስጦታዎች ነበሩ በብሉይ ኪዳን። ለምሳሌ የእህል ቁርባን ይቀርባል። የተለያዩ ስጦታዎች ሊቀርቡ ይችላሉ። እሺ፣ የተለያዩ ስጦታዎች ከሰው ወደ እግዚአብሔር ሊቀርቡ ይችላሉ እንደ መስዋዕት። ለዛ ነው ስጦታ አለው። ስለዚህ ያማረውን በግ ሲያቀርብ ይሄ ስጦታ ነው አይደል? ያማረ ቁርባን መስዋዕት ነው፣ ቁርባን ይባላል ማለት ነው። እሺ፣ መስዋዕትና ቁርባን ኢንተርቼንጅብሊ እንጠቀመዋለን እንችላለን። ከዛስ በአዲስ ኪዳን ቁርባን የምንለውስ ከኛ ነው የሚቀርበው? አይደለም፣ ከእግዚአብሔር ለሰው ታላቅ የሆነ ስጦታ ተሰጥቶናል። ምን? እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሱም በዮሐንስ ወንጌል ምዕራፍ 6 ለዓለም የምሰጠው ምንድነው? ስጋዬ ነው። ስለዚህ እሱ የሰጠ ስጦታ ስጋና ደሙ ነው። ስለዚህ እኛ ምን እንለዋለን? ቁርባን እንለዋለን። ስለዚህ ቁርባን የምንለው ለምንድን ነው? ቁርባን ማለት ስጦታ ነው። ስጦታ ማለት ከእግዚአብሔር ብቻ አይደለም፣ ከሰውም አለ በብሉይ ኪዳን። እሺ፣ ይኸው ለምሳሌ አቤል ያቀረበው ስጦታ ተባለ። ስጦታ ቁርባን ስለሆነ ትርጉሙ ማለት ነው። ስለዚህ ያንን ያዙ። እሺ፣ ስለዚህ አቤል ይሄንን ታላቅ የሆነ ስጦታ አቀረበ። ስለዚህ ደግሞ ተመስክሮለታል። እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ እንግዲህ አቤል ከሞተ ስንትና ስንት ዘመን አለው አይደለ? ሐዋርያው ቅዱስ ጳውሎስ ይህን ሲልክላቸው ክርስቶስ ራሱ ከሄደ ጊዜ አልፎታል፣ በጣም ረጅም ጊዜ ነው። ስለዚህ ምን አለ? ሞቶም ሳለ ሞቷል አይደለ? አቤል ሞቷል። ያን መጀመሪያ የሞተው እሱ ነው አይደለ? በወንድሙ ተገድሎ ማለት ነው። ሞቶም ሳለ በመስዋዕቱ እስከ አሁን ይናገራል አለ። እንዴ ያ የቀረበው መስዋዕት እሳት የበላው ነው። እንዴት ነው እስካሁን የሚናገረው? በመጻሕፍት ይመሰከርለታል ማለት ነው። እስካሁን ይናገራል ማለት ምን ማለት ነው? በመጽሐፍት ይመሰከርለታል ማለት ነው። ስለ አቤል ምንድን ነው የሚመሰከረው? ይኸው እስካሁን የተመሰከረው። ለምሳሌ አንደኛው ይኸው አሁን የጠቀስ ነው። እሱ ጻድቅ እንደሆነ ተመሰከረለት፣ ለእግዚአብሔር ስጦታ አቀረበ። ይሄ ሁሉ ማለት ነው። ሌላውስ ማቴዎስ 23:35 ከጻድቁ ከአቤል ጀምሮ እያለ ራሱ ይመሰክርለት እናያለን ማለት ነው። ስለዚህ በዛ ባቀረበው መስዋዕት ምን ይላል? ይመሰከርለታል። አሁን አቤልን ለምን እንዳነሳው ልንገራችሁ። ስለ ከመስዋዕት ወይ ደግሞ ከስጦታው ጋር አድርጎ አቤልን አንስቶታል አይደለ? ስለዚህ እኛ ደግሞ በውስጣችን ታላቅ የሆነ ስጦታ ተሰጥቶናል። ታላቅ የሆነ ስጦታ ልክ አቤል ከምድር ወደ እግዚአብሔር እንዳቀረበ ሁሉ ከሰማይ ደግሞ ከሰማይ ለእኛ የተሰጠን ታላቅ የሆነ ስጦታ አለ በውስጣችን የሚኖር፣ እሱም ክርስቶስ ነው። ይህንን ልብ እንዲሉ ስለፈለገ ነው። ታላቅ የሆነ መስዋዕት አለ። አሁን የአዲስ ኪዳን መስዋዕታችን ማን ነው? ክርስቶስ ነው። ስለዚህ ስለ ክርስቶስ ልብ እንዲሉ ግን አቤል በእምነት ነው ያቀረበው የሚለውንም እንዲይዙ ስለፈለገ እንደዛ አድርጓል። ስለዚህ ምስክርነቱ ለምሳሌ ማቴዎስ 23:35 የያዙ ጻድቁ አቤል ጀምሮ በቤተ መቅደስና በመሰዊያው እያለ ጻድቅ መሆኑን ይናገራል። ይህ ደግሞ ባቀረበው መስዋዕት እና ያቀረበው ደግሞ በእምነትም
ደግሞ ለእግዚአብሔር እንደሚገባ በእምነትም ስለሆነ ቀጥል ያደርግና እንግዲህ ሰባተኛ ትውልድ የሆነውን ማንን ያነሳል መሰላችሁ? አቤል ይሞታል። ከዛ ሴት የተባለው ይወለዳል። ሴት ማለት ምትክ ነው። እሺ ከዛ በኋላ ሰባተኛ ትውልድ ደግሞ ሄኖክን እናገኛለን ማለት ነው። ከዛ ሐዋርያው ቅዱስ ጳውሎስ ሄኖክን ደግሞ ያነሳል። እሺ ሄኖክ ሞትን እንዳያይ በእምነት ተወሰደ። ስለዚህ ሄኖክ ሞቷል? አልሞትም። እና በምንድን ሄደው ከነስጋው። አሁን አንዳንድ ሰዎች ይነሱና እንዴት ሊሆን ይችላል? ክርስቲያኖች ሳይሆን ክርስቲያን ያልሆኑ ማለት ነው። እንዴት እንደዛ ሊሆን ይችላል? እንዴት በስጋው እዛ ሰማይ ላይ ሊኖር ይችላል? በስጋው እኮ ከሆነ ልናየው ይገባል። እንዴት ሊኖር ይችላል? አሁን ይህ ግራ ነው ያጋባው አይደለ? ያንን እንዲያዩ ነው ዕብራውያንን የፈለገው። ከምን ጋር ነው ቀጥታ ያገናኘው? ሄኖክን ከቤተ ክርስቲያን። ስለዚህ ክርስቶስ እኛ በእምነት ጸንተን የምንቆይ ከሆነ ጌታችን እንደሚመጣ ምናምናለን። ከዛ ልክ እንደ ሄኖክ ይወስደናል። ሲወስደን ታዲያ ከሙታን ተነስተን ነው። ከነስጋችን ነው የሚወስደን። ከነስጋችን ምን ይላል? ይወስደናል ማለት ነው። እሺ ሱቅ ልዘጋ ነው እና ምን እንጀራ ትልክልኝ አባ እንትን ላድርገው። ኮመንት በጣም እንትን ያደርጋል። አጥፋው። ይቅርታ በጣም ዕብራውያን ስለ እምነት አይደል ይለቭን አምነን እንደሚዘጋ አምነን አላ። ስለዚህ ሄኖክ እንግዲህ አልሞተም እና ከእግዚአብሔር ጋር አካሄዱን ከእግዚአብሔር ጋር ስላደረገ እግዚአብሔር ወስዶታል ወደሱ። እሺ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔር ደስ እንዳሰኘ ተመስክሮለታል ይላል። ይሄ ቦታውን የምናገኘው የት ነው? ዘፍጥረት 5:24። እሺ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም የሚለውን ጥቅስ የምናገኘው ዘፍጥረት 5:24 ይሆናል ማለት ነው። ስለዚህ እግዚአብሔርን አስደስቷል። ሄኖክ እንዴት አስደሰተ? በእምነት ማስረጃ እዛው ዝቅ ብሎ 6 ላይ ያለ እምነት ደስ ማሰኘት አይቻልም። እግዚአብሔርን ለማስደሰት የመጀመሪያው ነገር ምንድነው የሚያስፈልገው? እምነት ያስፈልጋል ማለት ነው። እግዚአብሔርን ደስ ለማሰኘት እምነት ያስፈልጋል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም፣ ስለማይቻል ማለት ነው። ስለዚህ ሄኖክ ስላመነ እግዚአብሔርንም ደግሞ በእምነት ስላስደሰተ ደስ ስላሰኘ አካሄዱንም ደግሞ ከእግዚአብሔር ጋር ስላደረገ እግዚአብሔር ወስዶታል። ስለዚህ ቤተክርስቲያንም ደግሞ አካሄዳችንን እኛ ለምሳሌ እኛ ያለን ቤተክርስቲያን የእኛ ህብረት ለምሳሌ እኛ አካሄዳችንን በእምነት እግዚአብሔርን ደስ ማሰኘት የምንችል ከሆነና ተስፋ የምናደርገውን ምንጠብቅ ምንጸና ከሆነ ምን እንላለን? ጌታ ልክ እንደ ሄኖክ ምን ይለናል? ወደ ራሱ ይወስደናል ማለት ነው። እሺ ስለዚህ ቁጥር 6 ላይ በአጭሩ ምንድነው? ያለ እምነት ደስ ማሰኘት አይቻልም ማለት እግዚአብሔርን። ከዛ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ አሁን ወደ እግዚአብሔር መቅረብ ከእግዚአብሔር ጋር አካሄዳችንን ማሳመር የምንችለው እንዴት ነው? እግዚአብሔር እንዳለ ከዛ ደግሞ ያ ደግሞ አለ ያልነው እግዚአብሔር ደግሞ ዋጋ እንደሚሰጥ ሪዋርድ እንደሚሰጠን ለሰራነው ሁሉ እንደሚሰጠን ለዛ ነው አይደለ? ለእያንዳንዱ ለስራው ከፍል ዘንድ ዋጋዬ ከእኔ ጋር ናት ያለው። ስለዚህ ያ ዋጋ እንዳለው እንደሚሰጠን ደግሞ ምን ማለት አለበት? ማመን ያስፈልገናል እያለ ለዛ ነው ይኸው እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያመን ዘንድ ያስፈልጋል። እሺ ይሄ ግዴታ የሚያስፈልገንን ነው። ቀጠል ላይ አድርግና ከሄኖክ በኋላ እንግዲህ ኖህ ነው። ኖህ እሺ ላንብላችሁ የምታውቋቸው ታሪኮች ስለሆኑ ብዙ እንትን አላረገውም። እንደውም ያሰብኩት እኔ ዝም ብዬ ሙሉ ራፍ ላይ አንዴ እንትን ለማለት ነበር። አብርሃም ላይ ስንደርስ እንደዛ እናደርጋለን። እሺ ጋይስ እየገባችሁ ነው ብዬ አስባለሁ። እሺ ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብ በእምነት አዘጋጀ። እንግዲህ ኖህን ምንድን የሚለው እግዚአብሔር ላጠፋት ነው ከምድር ጋር አሁን በፊቴ ነውረኛ ሆነዋል፣ አመፀኛ ሆነዋል። ሰው ማለት ነው። ሰው አምጿል። ስለዚህ ከምድር ጋር ላጠፋ ነው። ስለዚህ ተነስ መርከብ ስራ ሲነግረው እግዚአብሔር ለኖህ ከምድር ጋር ይኸው እያጠፋዋቸው ነው አይተህ መርከብ ስራ አላለውም። ላጠፋ ነው ያለ ገና። ስለዚህ ላጠፋ ነው የሚለውን የእግዚአብሔርን ቃል አሜን ብሎ ሰምቶ በማመን ያምኑ ምንድነው? አይ እንዳልጠፋ ቤተሰቤም እኔም እንዳንጠፋ እግዚአብሔር እንዳዘዘን መርከብ እንስራ ብሎ በማለቱ ምን አለ? ከዚህ ዓለም ሰው ውስጥ ጠፋ፣ ሌላው ጠፋ፣ እሱ ተርፏል አይደለ?
ስለዚህ ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብ በእምነት አዘጋጀ። በዚህም ዓለምን ኮነነ፣ በእምነት የሚገኘውን ጽድቅ ወራሽ ሆነ። ስለዚህ ለምንድነው ሐዋርያው ቅዱስ ጳውሎስ ኖህን ያነሳው? ታላላቅ አባቶች የሚባሉ እያነሳ ነው የመጣው። ግን ደግሞ ምን ሊነግራቸው ፈልጎ መሰላችሁ? ስለ ፍርድ ሊነግራቸው ፈልጓል። እሺ ልብ በሉ። ፍርድ ሊመጣ ነው። በኖህ ጊዜ ፍርድ መጣ። ፍርዱ ምንድን ነው? አሁን ያ ፍርድ ሲመጣ ሰውን የሚያጠፋ ነው እና ያ ሰውን የሚያጠፋው ፍርድ ሲመጣ እግዚአብሔርን ያመኑት ግን ያ ፍርድ እንዳያገኛቸው መርከብ ስራ አሉ። ስለዚህ መርከብ የሰራው እና መርከብ ውስጥ የገባው ከፍርዱ ምን ይላል? ላብራላችሁ። ታሳዝኑኛላችሁ አንዳንዴ። እሺ ምን ይላል? መርከቡን የሰራው እና መርከብ ውስጥ የገባው ከፍርዱ ምን ይላል? ይተርፋል ማለት ነው። ይኸው ዓለም ልትጠፋ ነው። ሰውን ሊያጠፋ ነው። ምድርን ሊያጠፋት ነው። ከዛ ምድርን ሊያጠፋት ስለሆነ ያን ፍርድ መጣ። ይኸው ላጠፋ ነው ብሎ መጣ። ከዛ በኋላ ያ ምጽአት ሲመጣ ወይም ደግሞ ያ ፍርድ ሲመጣ ገና ከመምጣቱ ከመፈጸሙ በፊት አይ እግዚአብሔር ምድርን የሚያጠፋ ከሆነ እንዳያጠፋ እሱ ራሱ አጥፊ ወይም ደግሞ ራሱ ቅጣቱን የሚያስተላልፈው እግዚአብሔር እንዳትጠፋ መርከብ ስራ፣ ከዛስ መርከብ ውስጥ ግቡ ስላለ ምን ማድረግ አለብን? መርከብ ውስጥ መግባት አለብን። መርከብ የምን ምሳሌ ናት? ጻፉን ኮሜንት ላይ። መርከብ የቤተ ክርስቲያን። ስለዚህ ድህነት በምጽአት ጊዜ ድህነት የሚገኘው የት ነው? የት ነው? መርከብ ውስጥ ወይም ደግሞ ይሄው ውሃው ሊያጠፋ አይደል የመጣው? ውሃው ሊያጠፋ ነው የመጣው። ውሃው ሊያጠፋ ሲመጣ ሰውን ሌላውን ሲያጠፋ እኛ ደግሞ በጥምቀት ወደ መርከቡ እንገባለን ወይ ደግሞ ወደ ቤተክርስቲያን እንገባለን። ስለዚህ እኛ ምን እንላለን? ከሚመጣው ምጽአት ከሚመጣው ጥፋት ምን እንላለን? ወይ ደግሞ ከሚመጣው ፍርድ እንድናለን ማለት ነው። ልክ እንዴት ኖህና ቤተሰቡ ገቡ፣ የቀረውስ ጠፋ። ፍርዱን ተቀበለ፣ ተኮነነ። ያ ሁሉ ሰው አልዳነም። የዳኑት መርከብ ውስጥ ያሉት ናቸው። እሺ አንደኛ ጴጥሮስ ምዕራፍ 3:21 ላይ ልክ እንደሚናገር ማለት ነው። ስለዚህ እኛ ወደዚህ ድህነት የመጣ ነው እያላቸው ነው ሐዋርያው ቅዱስ ጳውሎስ ለዕብራውያን ማለት ነው። ወደዚህ ድህነት የመጣ ነው ኦኬ ወይ ደግሞ ከመርከቡ ውጭ ከሆነን ግን ፍርድ አለብን የሚለው። ስለዚህ ስለ ክርስቶስ መስዋዕትነት በአቤል በኩል ከዛ በኋላ ደግሞ ስለ ሄኖክ ደግሞ ስለ ትንሣኤያችን ክርስቶስ ዳግም መጥቶ እንደሚወስደን በስጋ እንደምንኖር ከዛ በኋላ በስጋ ማለት ስጋችን ተነስቶ ከሙታን ተነስተን የማይበሰብስ ሆነን ተነስተን እንደምንኖር ይህን ሁሉ ከነገረ በኋላ ከቤተ ክርስቲያን ውጭ ደግሞ ድህነት እንደሌለ በኖህ ደግሞ ይናገራል። ስለዚህ የኖህን ኦሪት ዘፍጥረት ምዕራፍ 6:13 ላይ ያለውን ጠቅሶ ስለ ምጽአትና ስለ ፍርድ ከዛ ደግሞ ከዛ ፍርድ የምናመልጠው መርከብ ውስጥ እንደሆነ ያን ደግሞ የምናደርገው ልክ ኖህ ራሱ አምኖ መርከብ ውስጥ ከነቤተሰቡ እንደገባና መርከብ እንደሰራ እንዲሁ እኛ ደግሞ በክርስቶስ ታምነንና አምነን ምን ማለት አለብን? በቤተክርስቲያን ጸንተን መቆየት አለብን። ስለዚህ ፍርድ ሲመጣ አያገኘንም ማለት ነው። እሺ ጸንተን ምንቆይ ከሆነ እያለ ይነግራቸዋል። አሁን ታላቁ አባታችን መጣ። ቁጥር 8 ላይ አብርሃም የአብርሃምን ታሪክ እንደዚሁ ልንገራችሁ። ደስ የሚለው ሐዋርያ ሥራ ምዕራፍ 5ን አነብላችኋለሁ። እሺ የተተረከ ነው እዛ ላይ እና በአጭሩ ልንገራችሁ። ይላችሁ ኦሪት ዘፍጥረት 12:1 ላይ ነው የሚጀምረው። እሺ እና አብርሃምን መጽሐፍ ቅዱስ ለኛ ሲያስተዋውቀን እግዚአብሔር ይናገራል። ምን ብሎ? ከሀገር ከዘመዶች ቤት ውጣ ይሏል። አብርሃም የ75 ዓመት ሽማግሌ ነው። አብርሃም የ75 ዓመት ሽማግሌ ነው እና ዝም ብሎ ብቻ እግዚአብሔር ምን በል ነው ያለው? ውጣ ነው ያለው። ኦኬ ከዛን ምድርን እንደሚያወርሰው እና ግን ውጣ ሲለው ግን እዛ ሂድና ምናምን አይደለም፣ በቃ እንዲሁ ውጣ ነው ያለው። እሺ ዘፍጥረት 12:1 እግዚአብሔርም አብርሃምን አለው ከሀገር ከዘመዶችም ከአባትህም ቤት ተለይተ እኔ ወደ ማሳይ ምድር ውጣ። ስለዚህ በጣም ከባድ ነው
አሁን እኔ ዝም ብዬ እንኳን አይደለም እግዚአብሔር ተናግሮን አንድ ሰው መጥቶ አሁን ከተቀመጣችሁበት ቲክቶክ እንዲያያችሁ ምናምን ከቤተሰብ ጋር ተቀምጣችሁ ሊሆን ይችላል እና አስቡት እድሜያችሁ የሄደ ነው እና እድሜ ልክ ሲሄድ አሁን ወጣት ናችሁ ብትወጡ ልሰሩ ትችላላችሁ፣ ወይም ደግሞ እድሜያችሁ የሄደ ካላችሁ ልሰሩ ልትንቀሳቀሱ ትችላላችሁ። ልክ ግን 75 ዓመት እንደዚህ በጣም የሸመገሉ ከሆኑ ደግሞ የቤተሰብ ደግሞ እርዳታ ወይ ደግሞ ቤተሰብን ትቶ የመውጣት ነገር ከባድ ነው የሚሆነው አይደል? እና በተቀመጣችሁበት ለምሳሌ እኔ መጥቼ እኔ ውጡ ብል ከበድ ይላል አይደለ? ልክ እንደዛው ደግሞ እግዚአብሔር ውጣ አለው እና ውጣ ማለቱ ብቻ አይደለም። በጊዜው የጣዖት አምልኮ የሰፈነበት አባቱ ጣዖት አምላኪ ነው፣ ቤተክርስቲያናችን እንደምታስተምራል። እና የጣዖት አምልኮ የሰፈነበት እና የሰፋበት ጊዜ ላይ እግዚአብሔር ድምፅ አሰምቶት ውጣ አለው እና አመነ፣ ወጣ። በቃ ይሄ ታላቅ እምነት ነው። በነገራችን በጣም ታላቅ እምነት ማለት ነው። እሺ የእንትናን ትረካ ላነብላችሁ የቅዱስ እስጢፋኖስን ማለት ነው። ሐዋርያት ሥራ ሁላችሁ ተከታተሉ። ሁላችሁ ሐዋርያት ሥራ ምዕራፍ 7 ቁጥር 2 እርሱም እንዲህ አለ። እሺ ወንድሞችና አባቶች ወይ ስሙ ይላቸዋል። እሺ ይሄ በጣም በቃ ስሙት። የክብር ከዚህ በኋላ ላለው በጣም ስለሚረዳን ማለት የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ፣ ስለዚህ በካራን እንትን አላለም አልተቀመጠም ማለት ነው። እሺ ገና በሁለት ወንዝ መካከል ሳለ ታየና ምን አለው? ከሀገርህና ከዘመዶችም ወጥተህ ወደማሳየህ ወደ ማንኛውም ምድር ና አለ። እሺ ወደ ማንኛውም ምድር ና አለ። በዚያን ጊዜ ከከለዳውያን ሀገር ወጥቶ በካራን ተቀመጠ። ከዚያም አባቱ ከሞተ በኋላ እናንተ ዛሬ ወደምትኖሩባት ወደዚች ሀገር አመጣው። እሺ አወጣው። ሶሪ በዚችም የእግር ጫማስ እንኳን የሚያህል ርስት አልሰጠውም። ወደ ከነዓን ከሄዱ በኋላ እሺ ወደዛ ከሄዱ በኋላ የእግር ጫማ ማለት ትንሽ ነው አይደለ? የእግር ጫማ የምታህል ቦታ እንኳን ለአብርሃም አላገኘም። ልብ በሉ። ግን በእምነት ይሁ እስካሁን እየሄደ ነው። ምንድን ብሏል? ምድርን አወርሳለሁ ብሎ ታላቅ የሆነ ተስፋ ሰጥቶታል። እና ያንን ተስፋ በማመን እግዚአብሔርን በማመን አሁን የተቀመጣችሁበት አሁን የወረሳችሁትን እናንተ የወረሳችሁትን አብርሃም ያኔ ጫማ እንኳን የምታህል ቦታ የራሱ አልነበረውም። ስለዚህ እንደምንድነው እንደ መጻተኛ ነው የኖረው ወይ ደግሞ እንደ እንግዳ። ለምሳሌ እናንተ ኬንያ ሀገር ብትሄዱ ወይ ደግሞ የሆነ ሀገር ብትሄዱ እንደምንድነው የምትሄዱት? እንደ እንግዳ ነው የምትሄዱት፣ የራሳችሁን መሬት እስክትይዙ ድረስ ማለት ነው። ስለዚህ በዚያች የእግር ጫማስ እንኳን የሚያህል ርስት አልሰጠውም። ነገር ግን ልጅ ሳይኖረው ለእርሱ ከእርሱም በኋላ ለዘሩ ርስት አድርጎ ይሰጠው ዘንድ ተስፋ ሰጥቶታል። ይኸው ለልጅ ልጅ እሰጣለሁ ዘርህን አበዛለሁ የሚል ተስፋን ሰጥቶታል። እግዚአብሔር የሚሰጥ ደግሞ ምንድነው? እግዚአብሔር ደግሞ ምንድነው? የታመነ ነው አይደለ? ስለዚህ በእግዚአብሔር ደግሞ አምኗል ማለት ነው አብርሃም። እሺ እግዚአብሔርም ዘሩ በሌላ ሀገር መጻተኞች እንዲሆኑ 400 ዓመትም ባሪያዎች እንዲያደርጓቸው እንዲያስጨንቀዋቸው እንዲሁ አደረገ። ስለዚህ እስራኤላውያን በግብፅ ተይዘዋል። እሱን ታሪክ ወደ በኋላ ስለመጣበት አሁን አላብራራው። እሺ ከዛስ ደግሞም እግዚአብሔር እንደ ባሪያዎች በሚገዟቸው ሕዝብ ላይ እኔ ፈርድባቸዋለሁ፣ ከዚያም በኋላ ይወጣሉ፣ በዚያም ስፍራ ያመልኩኛል አለ። የመገረዝንም ኪዳን ሰጠው። እንዲሁ ይስሐቅን ወለደማ አብርሃም። ከዛ በስምንተኛው ቀን ደግሞ ገረዘው። ይስሐቅም ያዕቆብ 12ቱን የአባቶች አለቃ ወለደ። እሺ የአባቶች እሺ እኔ እንደዚሁ ትልበላችሁ ቀሪውን አንብቡት። እሺ አንብቡት ቀሪውን። ኤኒዌይስ አብርሃም ማንን ይወልዳል? ይስሐቅን ይወልዳል። አብርሃም ይስሐቅን ይወልዳል እና ይስሐቅን በእርጅናው ከ25 ዓመት በኋላ ወይ ደግሞ በ100 ዓመቱ ነው የወለደው እና በ100 ዓመት ሲወልድ በታላቅ እምነት የተወለደ ልጅ ነው ይስሐቅ። ለዛ ነው የእምነት ልጆች ነን ብሎ ገላትያ ላይ ያስረዳው። እኛ የሳራ ልጆች ነን ወይ ደግሞ የእምነት ልጆች ነን የተባለው ማለት ነው። እና በታላቅ እምነት እና በእምነት ብቻ ሲሆን በተስፋ በዛ በይስሐቅ በኩል ዘሩ እንደሚባረክ ተነግሮታል። አሁን ለአብርሃም በእርጅናው ያገኘው ልጁ ነው። ልጅ አልነበረውም። በእርጅና ያገኘው ልጁ ነው ይስሐቅ እና አንድያ ልጁ ነው። ሌላ ልጅ አለው። አዎ ግን በህጋዊ በተስፋ ቃል የመጣ ልጁ እና ዘሩ የሚበዛበት ደግሞ ልጁ ነው ይስሐቅ። ከዛ በኋላ እግዚአብሔር ፈተና ይፈትነዋል። ማንን? አብርሃምን። ልጅህን ምን በልኝ? ሰዋልኝ፣ ወደ ሞሪያም ተራራ ውስጥ ይለዋል እና እግዚአብሔርን በማመን እንደሚያስነሳው እዚሁ ዕብራውያን ይናገራልና እንደሚያስነሳው በማመን ምን ያደርጋል?
ወደ ሞሪያም ተራራ ልጁን ለመሰዋት ይሄዳል። አልሳሳም እና የሄደውም ደግሞ ለምንድን ነው? ምሳሌ ለመሆን ነው። ለማ እግዚአብሔር አብ ለልጁ ሳይሳሳ ልጁን ስለሰጠ፣ እሺ ያንን ምሳሌ ለማድረግ ስለሆነ ነው የእግዚአብሔር ዓላማ። እግዚአብሔር ፍቅሩን፣ መታዘዙን፣ እምነቱን አየ እና የባረኩ ባርካለሁ ነው ያለው። የባረኩ ባርካሉ ይላል። በአጭሩ ይስሐቅ ያድጋል፣ ከዛ በኋላ ያገባል፣ ከዛ ልጆች ይወልዳል። ያዕቆብና ኤሳው የተባሉ ልጆችን ይወልዳል። ያዕቆብ ተረከዝ ይዞ ወጣ፣ ታናሽ ነው እና ትንቢት ተነግሮ ነበረ፣ ታላቁ በታናሹ እንደሚገዛ ማለት ነው። ትንቢት ተነግሮ ነበር። ያ እንዴት ሆነ? ያዕቆብና ኤሳው ያድጋሉ። የማን ልጆች ናቸው? የይስሐቅ ልጆች። ከዛ ካደጉ በኋላ ኤሳው ደጅ ደጅ ይላል። ያዕቆብ እናቱ ስር ነው የሚለው። ያው ወጥ ይችላል ማለት ነው። ወጥ መስራት ይችላል። በነገራችን ላይ እናትና ስር የሚሉ ሰዎች ስለሚያውቁ ማለት ነው። ከዛ በኋላ ያ ደግሞ አድኖ ነበር የሚመጣው። የዛን ቀን አልተሳካምና በጣም ረቦት መጣ። ፀሐይም ቀጥቅጦታል ምናምን። ከዛን ምን ይላል ሲደርስ ቆንጆ ምስር ወጥ ማን ሲያበስል ያየዋል? ያዕቆብ። ከዛ በኋላ ምስር ስጠኝ ወንድሜ፣ ብኩርናህን ሽጥልኝ። ስለዚህ ብኩርናህን ስጠኝ ማለት የመጀመሪያ ልጅ መሆንህን ስጠኝ፣ እኔ መጀመሪያ ሆናለሁ ማለት ነው። ከዛ እሺ ይልና በምስር ይለውጣል። ኤሳው በምስር ይለውጣል። ከዛ በኋላ ይኖራሉ። ይሄ እግዚአብሔርን ያሳዝናል። በነገራችን ላይ ብኩርና መስጠት ማለት ትልቅ ወንጀልና ኃጢአት ነው በእግዚአብሔር ዘንድ። የመጀመሪያ ልጅነትን አሳልፎ ሰጥቶታል ለያዕቆብ። ከዛ በኋላ ይስሐቅ ዓይኑ በደከመ ጊዜ ባረጀም ጊዜ አልጋ ላይ ሆኖ ሊባርክ ፈለገና ያዕቆብና ኤሳውን ጠራቸው። ከዛ ባርኳቸዋል። ከዛ በፊት ግን ኤሳውን ሊባርክ ፈለገና ትእዛዝ ያዘዋል። ከዛ እናት ትሰማለች። ኤሳው ያሳዝናል፣ ደስ ይላል። እናት ትሰማና ምን ታደርጋለች? ቆዳው ሸከር እንዲል ደም ትቀባውና ፀጉራም ስለሆነ ኤሳው እሱ እንዲመስል እንግዲህ በኤሳው ፋንታ በውሸት ማን በረከት ይቀበላል? ያዕቆብ በረከት ይቀበላል። በውሸት ስለተቀበለ ብዙ መከራን ከዛ በኋላ ያያል። በረከቱንም ብኩርናውንም ይወስዳል። ስለዚህ የኤሳውን ብኩርናም በረከትም ነው የወሰደ። ስለዚህ በመንገድ እየሄደ ከእግዚአብሔር ጋር ሌሊቱ ሙሉ ይደባደባል። ከዛ ካልባረከኝ አልለቅህም ይለዋል። መጨረሻ ሊነጋጋ ሲል እግዚአብሔር ይባርከዋል። ሲባርከው ስሙን እስራኤል ይባላል። ስለዚህ ያዕቆብ ምን ተባለ? እስራኤል ተባለ። ያዕቆብ ማን ነው? እስራኤል ነው። እስራኤል ማን ነው? ያዕቆብ ነው። እሺ እኔ አንዳንድ ሰዎች በጣም የምታስቁት እናቱ ለምን ስለምትወደው ነው። በጣም ነው የምትወደው። ኤሳው ደግሞ ከይስሐቅ ጋር በጣም ቅርብ ነው። አደን ስጋ ምናምን ስለሚወድ ይስሐቅ አባታችን ይስሐቅ ኤሳው ቅርብ ነበር። ለምን እያደነ ያመጣዋል። ቀይ ወጥ ምናምን ይወዳልና እናትየው ደግሞ ከስሩ ማነው ያዕቆብ ከእናቱ ስር ስለማይጠፋ በጣም ትወደዋለች። እናቶች አንዱን አስበልጠው ይወዳሉ። ከዛ በኋላም ያዕቆብ ዮሴፍን ደግሞ አስበልጦ ሲወደው ስለምናይ ማለት ነው። እሺ ከዛ በኋላ ያዕቆብ ይባረካል። ያዕቆብ 12 ልጆችን ይወልዳል። 12 አለቆች ወይ ደግሞ የአባቶች አለቆች የተባሉትን 12ቱ ነገድ ይባላል። ያዕቆብ ማን ነው? ጻፉልኝ ኮመንት ላይ። እስራኤል ነው። እስራኤል ሲባል የያዕቆብ ልጆች ማለት ነው። እሺ አሁን ለአብርሃም ትልቅ ተስፋ ተሰጥቶት ነበረ፣ ዘርን አበዛለሁ የሚል። ከዛ በኋላ ያዕቆብ ልጅ ይወልዳል። ሲወልድ 12 ይወልዳል። እስራኤል ልጅ ወለደ ማለት ነው። ስለዚህ 12ቱም ይባላሉ ያዕቆባውያን ናቸው አይደለ? ያዕቆብ ስለሆኑ ማለት ነው። ወይም ደግሞ እስራኤላውያን ናቸው። ለምን? ያዕቆብ ስሙ ማን ነው? እስራኤል ስለሆነ እስራኤላውያን። ስለዚህ አሁን የምናያት እስራኤል የምንለው ወይም ደግሞ በጊዜው እስራኤል ተብላ የተቀመጠችው እነዚህ ነገዶች ናቸው። ስለዚህ ዕብራውያንም እስራኤላውያን ናቸው፣ ወይ ደግሞ በያዕቆብ ነገር በኩል ያሉ ናቸው። 12 ነገድ አሉ። ከዛ ጌታችን ከአንዱ ነገድ ነው የወጣው፣ ከይሁዳ ነገድ። ይሄንን ከያዛችሁ ይበቃል። ከዛ እሺ ወደ እንትኑ ልመለስላችሁ፣ ብዙ እንዳትሰለችሁ ማለት ነው። እሺ ስለዚህ አብርሃም የተባለው ቁጥር 8 ላይ አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዟል። ውጣ ተባለ፣ ወጣ፣ ታዘዘ። ወዴት እንደሚሄድ ሳያቅ ነው የወጣው ይለናል ሐዋርያው ቅዱስ ጳውሎስ ማለት ነው። ኦሪት ዘፍጥረትን ምዕራፍ 12ን ያዙ። እሺ ከዛስ እሺ ቁጥር 9 ላይ ምን ይላል? ለእንግዶች እንደሚሆን ልክ እንደ እንግዳ ማለት ነው። እንግዲህ የሚወርሰው እኮ እሱ ነው፣ የእሱ ዘር ነው የሚወርሰው ምድሩን። ግን ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር
ተስፋ ተሰጥቶታል። ይህን ትወርሳለህ ተብሏል። የልጅ ልጅ ይህን ይወርሳል ተብሏል። ይህን ትልቅ የሆነ ተስፋ በተሰጠው ሀገር በድንኳን ነበር የሚኖረው። እንዴት? እንደ መጻተኛ። እንዴት? ምን ይላል? ለእንግዶች እንደሚሆን በተስፋ ቃል በተሰጠው ሀገር እንኳን በድንኳን ኖሮ ያን የተስፋ ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ ወይም እንደ እንግዳ ተቀመጠ። አያችሁ እምነቱን ምን ያህል ታላቅ እንደሆነ። የሚወርሰው ምድር አለ። እዛ ምድር ላይ እንኳን አብርሃም፣ ይስሐቅ፣ ያዕቆብ ሲኖሩ እንደ መጻተኛ ነው የኖሩት። ኦኬ፣ አልወረሱትም ነበር ገና ማለት ነው። ገና አልወረሱትም ነበር። ይህንን ሐዋርያት ሥራ ምዕራፍ 7 ቁጥር 2 ጀምሮ ስለሚተረክ አንበቡት እሺ በደምብ። ከዛስ ለምን ሲል ቁጥር 10 ላይ መሰረት ያላትን እግዚአብሔር የሰራትና የፈጠራትን ከተማ ይጠብቅ ነበር። ስለዚህ እግዚአብሔርን ተስፋ ይጠብቅ ነበር። ስለዚህ ቆይ ዝቅ ብዬ ደግሞ ስለማብራራላችሁ ችግር የለው። ለምን ያንን መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ የሚጠብቀው ለምንድን ነው? ተስፋ የሰጠው ምን ያለ ነው? የታመነ ስለሆነ ነው። እሺ ተስፋ የሰጠ የታመነ ስለሆነ ለዛ ነው ዝቅ አለና ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ሚስቱ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። ስለዚህ የጸነሰችው በምንድን ነው? በእምነት። እግዚአብሔር የዛሬ ዓመት እመጣለሁ ብሎ ስለ ይስሐቅ መወለድ ተስፋ ሲነግራት ራሱ በእምነት ያንን ተቀብላለች። በመቀበሏም ደግሞ ጸንሳለች። በመጸነሱ ይስሐቅ ተወልዷል። በይስሐቅ ዘሩ ተባርኳል። በዛ በኩል ዘርን አበዛልሃለሁ የሚለው የሚሰራው በይስሐቅ በኩልም ስለሆነ ማለት ነው። ቁጥር 12 ላይ ስለዚህ ደግሞ በብዛታቸው እንደ ሰማይ ኮከብ። ለምን? ለአብርሃም ምን ብሎ ነው እንዳትረሱ፣ ለአብርሃም ምን ብሎ ነው የነገረው? ዘርን እንደ ሰማይ ኮከብ እንደ ምድር አሸዋ አበዛልሃለሁ ብሎት አይደል የነገረው? ከዛ ስለዚህ ደግሞ በብዛታቸው እንደ ሰማይ ኮከብ እንደማይቆጠርም በባህር ዳር እንዳለ አሸዋ የነበሩት የሞተን ሰው እንኳን ከሚመስሉ ከአንዱ ነው የተወለዱት። የሞተ ሰው ምን እስኪ የሚመልስልኝ ሽልማት አለ። የሞተ ሰው እንኳን ከሚመስሉ የተባለው ማን ነው? የሞተ ሰው ከሚመስሉ ከሱ ነው የተወለዱት አለ። ማን ነው? ተሳተፉ ኮመንት ላይ ማንን ነው? ይሄው እነዚህ የእግዚአብሔር ቃል ከዚህ በፊት ዕብራውያን ላይ ስናይ አይታበይም ብሎ የለ። ይሄው አብርሃምም የተሰጠውን ተስፋ አይቷል። እሺ የተገባለትን ቃል ፍጻሜውን አይቷል። ዘሩ በስቷል። እሺ እና የታመነ ነው ብሎ ነበር። ዕብራውያን ከላይ ስንመጣ ከምዕራፍ 6 ጀምሮ ጎበዝ ብርቴ ክርስቶስ ባሪያ ትክክል። አብርሃም ለምንድን ነው የሞተ ሰው የተባለው? በጣም ያረጀ ስለሆነ ያረጀ ሰው እንዴት ነው ለቃል አጠቃቀም ይቅርታና ያረጀ ሰው ስታየው የሞተ ሰው ነው የሚመስለው አይነት እንደማለት ማለት ነው። እና ያረጀ ሰው ስለሆነ ምን አለው? በጣም ያረጀ ነው። ለምን? 100 ዓመት ነው። 100 ዓመት ያረጀ ነው አይደል? ምን አለ? ይኸው እነዚህ በብዛታቸው አለ። እንግዲህ እስራኤላውያን የሚባሉት ብዛታቸውን አስቡ። ከዚህ በኋላ እንዴት ደግሞ ብዙ እንደሆነ ይናገራል። ስለዚህ እነዚህ በብዛታቸው እንደ ሰማይ ኮከብ እንደማይቆጠር በባህር ዳር እንዳለ አሸዋ የነበሩት እነዚህ እስራኤላውያን ማለት ነው። ይህ ሁሉ ህዝብ ማለት ነው። እንግዲህ አሁን የምናያቸው አረብ ሀገራት የምንላቸው እስራኤል የምንላቸው ምናምን ማለት ይህ ሁሉ ህዝብ እነዚህ ሁሉ የነበሩት የሞተን ሰው እንኳን ከሚመስሉ ከአንዱ ከአብርሃም ነው የተወለዱት። እንዴት? አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ እና ኤሳውን በያዕቆብ በኩል እስራኤላውያን በሱ። እነዚህ ሁሉ አምነው ሞቱ። እነ ያዕቆብ፣ እነ ይስሐቅ፣ እነ አብርሃም እነዚህ ሁሉ አምነው ሞቱ። የተሰጣቸውን የተስፋ ቃል አላገኙም። የተስፋው ቃል ምንድን ነው? ከነዓንን ትወርሳላችሁ። አግኝተዋል? አላገኙም። ዮሴፍም የሞተው በግብፅ አይደለ? አላገኙም። ከነዓንን ከዛ በኋላ በባርነት ተያዙ። እዚህ ጋር ስለሚመጣ ችግር የለውም እነግራቸዋለሁ። ከዛ እነዚህ የተሰጣቸው የተስፋ ቃል አለ። ለማ ለአብርሃም የተሰጠው የተስፋ ቃል አለ፣ ምድሩን እንደሚወርሱ እንደሚበዙ ማለት ነው። እና ይህንን አላገኙም። ግን ከሩቅ ሆነው አዩትና ተሳለሙ። የተስፋው ቃል ከዚህ በፊት ስንማማር እውነተኛ እረፍት ተብሎ እረፍት አለ፣ ከዛ እውነተኛ እረፍት አለ። እረፍት ተብሎ ሁለተኛው እረፍት ከነዓን እንደሆነች አይተናል። ለምን? የሚገቡባት ምድር፣ የሚወርሱባት፣ በደስታ የሚኖሩባት ምድር ናት። እሱን ምድር እሰጣለሁ ብሏል። ግን
በጥልቀት ስናየው እግዚአብሔር ይህንን ታላቅ የሆነ ተስፋ ቃል ሲሰጣቸው ስለ ምድር እየተወራ አይደለም። እና አብርሃም ታላቅ የሆነውን ተስፋ ሲጠብቁ ስለ ምድሩ አልነበረም። ስለምንድን ነው? ስለ ሰማያዊው ነው። ስለ መንግስተ ሰማያት፣ ስለ እውነተኛው እረፍት ነው። እሺ፣ በክርስቶስ ስለሚገኘው ስለ እውነተኛው እረፍት ነበረ ሲጠብቁ የነበሩት። እና ያንን ደግሞ ተስፋ ከሩቅ ነው። በምን? በእምነት አምነው ነው የሞቱት። ያንን ተስፋ አምነው ነው የሞቱት። ለዛ ነው ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶች መጻተኞች እንዲሆኑ ታመኑ። እነሱ ታምነው የኖሩት በምድሩ ላይ ምንድን ነው? እንደ እንግዳ፣ እንደ መጻተኛ፣ እንደ ተከራይ ነው። ግን የራሳቸው መሬት ነው። በመሬት ከሆነ ይሄድ ነው። ግን እነሱ አርቀው ያሰቡት እሱን አይደለም ይለናል። እንዴት? እንዲህ የሚሉት ለእነርሱ የሚሆነውን ሀገር እንዲፈልጉ ያመለክታሉ። ስለዚህ ለየት ያለ ሌላ ሀገር ነው የሚፈልጉት። እሱም በሰማይ የሆነ መንግስተ ሰማያት፣ እውነተኛውን እረፍት ማለት ነው። እሺ፣ ያን የወጡበትን ሀገር አስበው ቢሆን ሊመለሱ ጊዜ በሆነላቸው ነው። ምድራዊ የወጡበትን እንደው አስበው ቢሆን ኖሮ ቢመለሱ ይችሉ ነበር። አስበው ሊሆን ይችላል በጊዜው አንዳንድ ሰዎች። አሁን ግን ስለሱ ሀገር አይደለም እነሱ ተስፋ ያደረጉት። እግዚአብሔርም ተስፋ አድርጎ የሰጠው ደግሞ ከነዓንን እንደው ምድራዊ አድርጎ ሰጣቸው ጊዜያዊ እንጂ እውነተኛው ከነዓን ወይ ደግሞ እውነተኛው እረፍት ደግሞ መንግስተ ሰማያትን አዘጋጅቶልን ነበረ። ይህንን የምናውቀው በምንድን ነው? ለአብርሃም ሲሰጥ በዘርህ አሕዛብ ሁሉ ይባረካሉ። በዘሮችህ አላለም፣ በዘርህ። ልክ ገላትያ ላይ ስንማር በዘርህ የተባለው ለአንድ ሰው እንደሚናገር በዘርህ አለ። እሱም ኢየሱስ ክርስቶስን ይላል። ስለዚህ ይኸው ኢየሱስ ክርስቶስ የሚመጣው በአብርሃም ዘር ነው። እንዴት? አብርሃም ይስሐቅን ይወልዳል፣ ይስሐቅ ያዕቆብና ኤሳው፣ ከዛ በኋላ ያዕቆብ 12ቱን፣ ከ12ቱ ደግሞ በይሁዳ ዘር አይደለ በነ ዳዊት በኩል ይመጣል ማለት ነው። ከይሁዳ ነገድ ስለሆነ ማለት ነው። ስለዚህ በዘሩ ግን የሚባረኩት በማንም በአብርሃም ነው። ስለዚህ አሁን የህዝቡ መብዛት ብቻ ሳይሆን ደግሞ ስለ ምድር ሲወራ ደግሞ ሰማያዊቷ ምድር ስለ መንግስተ ሰማያት ስለሆነ ነው። ያን የወጡበትን ሀገር አስበው ቢሆን ቢመለሱ ይቻላቸው ነበረ፣ በሆነላቸው ነበር። አሁን ግን የሚበልጠውን ምድራዊውን ሳይሆን የሚበልጠውን እርሱም ሰማያዊን ሀገር ይናፍቃል። ስለዚህ እነሱ የሚያስቡት ሰማያዊውን ሀገር ነው፣ ምድራዊውን ሳይሆን ሰማያዊውን ሀገር ነው የሚናፍቁት ይላል። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነሱ አያፍር። ማ እግዚአብሔር አምላካቸው ተብሎ ሊጠራ በእነ አብርሃም አያፍርም። እንዴት? ዘጸአት 3 ማነህ አንተ ሲለው እኔ አለ እግዚአብሔር፣ እኔ ማነኝ አለ? የአብርሃም የይስሐቅ የያዕቆብ አምላክ ነኝ። ልብ አያፍርም። አየህ፣ እግዚአብሔር በእነሱ ሲጠራ ራሱ አያፍርም። ይኮራባቸዋል፣ ይደሰትባቸዋል። በአባቶቻችን ወይ ደግሞ ፓትርያርክ እነዚህ ፓትርያርክ ነው የሚባሉት በብሉይ ኪዳን የነበሩ አባቶች። እሺ፣ አሁንም በዚህ ቤተክርስቲያን ውስጥ ያሉ ማለት። ስለዚህ ምን አለ እግዚአብሔር አምላካቸው ይኸው የአብርሃምና የይስሐቅ የያዕቆብ አምላክ ተብሎ ሊጠራ በእነርሱ አያፍርም። ከተማን አዘጋጅቶላቸዋል። ያዘጋጀው ከተማ የትኛው ነው? ምድራዊቷን ከነዓንን አይደለም፣ ምድራዊቷን ከነዓንን አወርሰዋል። ይኸው ከላይ ሲናገር ይኸው እናንተ የምትኖሩባትን ብሎ የለም ሳረብላችሁ ቅድም። ስለዚህ እሱን አይደለም፣ ሰማያዊት ከተማ ተዘጋጅታልናለች። እሷም መንግስተ ሰማያት ናት። እሺ፣ መንግስተ ሰማያት ናት። ስለዚህ ከተማን አዘጋጅቶላችኋል። ቀጠል ያድርግና አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ። መቼ ነው የተፈተነው? እግዚአብሔር ልጅህን ሰዋልኝ፣ ወደ ሞሪያም ተራራ ይዘህ ወጥተህ ልጅህን ሰዋልኝ ብሎ እግዚአብሔር አብርሃምን ፈተነ ተብሎ ተጽፏል። አሁን በተፈተነበት ጊዜ ያኔ ፈታኝ ማን ነው? እግዚአብሔር። እሺ፣ እግዚአብሔር ፈተናውን አቅርቦለታል። ተፈታኝ ማን ነው? አብርሃም። አብርሃም በተፈተነበት ጊዜ ይስሐቅን በእምነት ነው ያቀረበው። እንዴት? የተስፋ ቃል የተቀበለው የተስፋውን ቃል ተቀበለ፣ በእምነት አቀረበ። ከዛ የተስፋውን ቃል በእምነት አቀረበ፣ ከዛ የተስፋውን ቃል ተቀበለ። እንዴት? ቅድም እንደነገርኳችሁ በእምነት አቀረበ። እንዴት ነው ያመነው? እዚሁ ግን ልንገራችሁ። እሺ፣ አንዴ ላነበውና እነግራችኋለሁ። በእምነት አቀረበ፣ የተስፋውን ቃል የተቀበለው በይስሐቅ ዘር ይጠራልሃል የተባለለት እርሱም አንድ ልጁን ነው ያቀረበው ይለናል። እሺ፣ አንድ ልጁን አቀረበ። እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻሉ አስቧልና። ይኸውላችሁ እግዚአብሔርን ያምናል። ለእግዚአብሔር ያለው ፍቅር ከሁሉ በላይ ነው። ለዛ ነው ከላይ ስንጀምር ምን ብያችኋለሁ? ሁሉን ይሄ ስሜትን የምንለው ወይ ደግሞ ስሜታችን ይሄ ዓለማዊ የምንለውን የሚታየውን
ጊዜያዊ ስጋችንን ሊሆን ይችላል፣ እሳት መፍራት ሊሆን ይችላል፣ ሰይፍ መፍራት ሊሆን ይችላል። እነዚህ ነገሮች ምድራዊ የምንላቸውን ነገሮች ማስወገድ የምትችል ነፍስ ናት አማኝ የምትባለው ብያችሁ የለ። ይኸውላችሁ ዘርህ በሱ በኩል ነው የሚቀጥለው ተብሎ በይስሐቅ አንድ ልጁ ነው። በ100 ዓመቱ ነው የወለደው። በእርጅና ጊዜው የተሰጠው ስጦታ ነው እና በተስፋ የተወለደ ልጅ ነው። በሱ በኩል ዘሩ እንደሚቀጥል ከዛ ደግሞ ከዛ የሚወለደው ደግሞ ኢየሱስ ክርስቶስ በሱ ደግሞ ዓለም ሁሉ እንደሚድን ይሄ ታላቅ የሆነ ተስፋ ነው የተሰጠው እና በይስሐቅ በኩል በሚመጣው ዘር ታላቅ የሆነ መንግስት እንደሚዘጋጅ ተነግሮታል። እንዲህ የተባለለት አንድ ልጁ ነው። ዘር በሱ እኮ ነው የሚቀጥለው የተባለለትን ልጁን አቅርብ ሲባል አመነ። ማንን? እግዚአብሔርን አምኗል። ስለዚህ በእግዚአብሔር ላይ ያለው ታላቅ እምነት ስለነበር ልጁን አቀረበ። ሲያቀርበው ራሱ ልጁን ምን ብሎ ነው አለ? እንደሚያስነሳው ሁሉ ያምናል። መስዋዕት አድርጎ ካቀረበው በኋላ እግዚአብሔር ይስሐቅን እንደሚያስነሳው ሁሉ ይህን ያህል ሁሉ እምነት ነበረው። ግን በጥልቀት ስታዩ ለዕብራውያን ሐዋርያው ቅዱስ ጳውሎስ ይህን እየነገራቸው ያለው ለምንድን ነው? እግዚአብሔር አምላካችን አንድያ ልጁን እንደሰጠን ከፍቅሩ የተነሳ እንደሰጠን ለመናገር ነው። እሺ ለዛ ነው ቁጥር 19 ላይ እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስበዋልና ከዛም ደግሞ በምሳሌ አገኘዋል። ስለዚህ አብርሃም በምሳሌ አግኝቶታል። እንዴት? አብርሃም አባት ነው፣ ይስሐቅ ልጅ ነው። እግዚአብሔር አብ በአብርሃም ይመሰላል። እግዚአብሔር ወልድ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በይስሐቅ ይመሰላል። አብርሃም አንድ ልጁ በሱ ዘር በኩል አሕዛብ ሁሉ የሚባረኩለት በዛ ዘር በኩል ዘሩ የሚበዛው በዛ በኩል እንደሚቀጥል የተነገረለት ብቸኛ ልጁን ለመሰዋት እንዳራራ እንደዚሁ ደግሞ እግዚአብሔር አብ ለእኛ ያለውን ፍቅር ለማሳየት አንድያ ልጁን ውረድ፣ ሞት፣ ተሰቀል ብሎ እንደላከልን ይሄ ምሳሌ ነው። ስለዚህ ይኸው በምሳሌ አገኘው። አብርሃም አገኘው በምሳሌ አግኝቶታል ማለት ነው። በምሳሌ ብቻ ሳይሆን ከላይ ደግሞ ምን ብሏል? እሷን ነግሬያችሁ በእምነት አቀረበ ካለ በኋላ የተስፋን ቃል ተቀበለ ይላል። እየባረኩ ባርካለሁ ተብሎ እዛው ተነገረው በተራራ። አብርሃም ተው ካለ በኋላ መስዋዕት ማድረጉን እንዲያቆም ከተነገረው በኋላ ምን አለ? እየባረኩ ባርካለሁ፣ በዘር አሕዛብ ይባረካሉ ተብሎ ስለ ክርስቶስ ተስፋ የተነገረው የዛኔ ነው። እሺ ቁጥር 20 ይስሐቅ ሊመጣ ስላለው ነገር ያዕቆብና ኤሳውን በእምነት ባረካቸው። ሊመጣ ያለው ነገር ምንድን ነው? የበኩር ልጅ ወይ ደግሞ የመጀመሪያው ልጅ ማን ነው? ኤሳው። ሁለተኛው ማን ነው? ያዕቆብ። ሊመጣ ያለው ማን ነው? ክርስቶስ ነው መጀመሪያ። እና እንዴት ተገናኙ? እሺ እንዴት እንደተገናኙ ልንገራችሁ። የመጀመሪያው አዳም ነው አይደል? በአዳም መዳን ችለናል? አልቻለም። ሁለተኛው አዳም ግን ድነናል አይደለ? ይሄ ሊመጣ ያለው ወደፊት የሚፈጸመው ይሄ ነው። ይሄንን እንዳለ በእምነት ስለተረዳ ይስሐቅ ሁለቱንም ባረካቸው ይላል። ከዛን ይሄ ተስፋው የቀጠለው ኪዳኑ ጸንቶ የቀጠለው በማን ነው? በያዕቆብ በኩል ይሆናል ማለት ነው። ከዛ በኋላ ያዕቆብ 12 ልጆችን ወለደ ብያቸዋለሁ። ከ12ቱ አንደኛው ዮሴፍ ነው። ያዕቆብ ዮሴፍን ይወደዋል፣ ለዮሴፍ ቅርብ ነበር። አሁን ዮሴፍ ህልም የሚያይ ሰው ነው። ህልም ያያል እና ህልም ሲያይ 11 ነዶ ወይ ደግሞ ሳር 11 ሳር ለአጨዳ ወጥተው፣ ከተሳሳትኩ ታርሙኛላችሁ፣ ለአጨዳ ወጥተው ዞሮ በህልሙ ምንድን ነው 12ቱ ሳሮች ለአንደኛው ሳር ወይ ደግሞ የኔ ሳር ይላቸዋል ወይ ደግሞ የኔ ነዶ መሀል ላይ ቆሞ የእናንተ ነዶ ደግሞ ዝቅ ብሎ ለዛ ለቆመው ነዶ ሲሰግድ አየው። ያ ማለት ሌሎቹ ለሱ ሲሰግዱ አየው ብሎ ነገራቸው። ይሄ ህልም ብቻ አይደለም፣ ሌላም ህልም አይተዋል። ፀሐይና ጨረቃ እንዲሁም 12ቱ ከዋክብት 11 ከዋክብት ሲሰግዱ አየው ለአንደኛው ከዋክብት ማለት ነው፣ ወይ ደግሞ ለዮሴፍ ማለት ነው። ይህንን በህልም ታይቶታል፣ በዮሴፍ በኩል ስለሆነ ማለት ነው። ከዛ በኋላ እንግዲህ ወንድሞቹ ምን ያደርጋሉ? ይሸጡታል። ወንድሞቹ ይሸጡታል። ለግብፃውያን ይሸጡታል። ከዛ ግብፅ ይገባል። ከዛን ምንድን ነው የሚባለው? ይሄ ማጀስ ነው የሚባለው፣ ወይ ደግሞ እህል ባለስልጣን ይሆናል፣ ወይ ደግሞ ከፈርዖኑ ሁለተኛ ባለስልጣን ይሆናል። እስር ቤት ረጅም ነው ታሪኩ፣ እሱን ተውቴ ነው ወይስ
አሁን ሰዓት ስለሌለን ማለት ነው። ከዛ በኋላ ግን ታላቅ የሆነ ህልም ያህል ማነው ፈርዖኑ ህልም ያህል ያንን ህልም ይፈታለታል። ከዛ ታላቅ የሆነ ረሃብ እንደሚገባ ይነግርና ከዛ በኋላ ለዛ መፍትሄ ደግሞ እህል ማከማቸት እንደሆነ ይናገራል። በዮሴፍ አማካኝነት ግብፃውያን ከረሃብ ያመልጣሉ። በዮሴፍ አማካኝነት ይህ ተሽጧል። በቃ አሁን ያዕቆብ የሚያውቀው ምንድነው? ያዕቆብ ይወዷል ብያቸዋለሁ ዮሴፍን። ያዕቆብ የሚያውቀው እንደሞተ ነው። በቃ እንደሞተ ነው የሚያውቀው እና ታላቅ የሆነን ረሃብ ያልፋሉ። እሺ ታላቅ የሆነን ረሃብ ግብፃውያንን ያሳልፋል እና የዮሴፍ ስልጣኑ ከፈርዖኑ ወይ ደግሞ ከንጉሱ ሁለተኛ ነው። በጣም ባለስልጣን ነው ማለት ነው። ከዛ ህዝብ የሚወደው ነው። ከዛ በኋላ ወንድሞቹ ይራቡና ወደ ግብፅ ይመጣሉ። ወደ ግብፅ ሲመጡ እሱ ያገኛቸውና ከዛ በኋላ ዮሴፍ ራሱ እንደሆነ ወንድማቸው እንደሆነ ይነግራቸዋል። ባጭሩ አድርጌ ነው የምነግራቸው። ከዛ በኋላ ወዴት ይሄዳሉ? ያዕቆብና ቀሪ ወንድሞቹ ወዴት ይሄዳሉ? ወደ ግብፅ ይሄዳሉ። ወደ ግብፅ ከሄዱ በኋላ መጽሐፍ ቅዱስ በታላቅ ነገር የሚነግረን ምንድን ነው? የያዕቆብ ልጆች እጅግ በዙ ነው የሚለው። ከዚህ በፊት በጣም ደጋግመን ተነጋግረናል አይደል? እጅግ በጣም በዙ። እንዴት ነው የበዙት? የሚመጣው ፈርዖን እነ ዮሴፍ ካለፉ ከሞቱ ከስንት ጊዜ በኋላ የመጣው ፈርዖን እስኪፈራ ድረስ በግብፅ በዙ። በጣም ብዙ ሆኑ። በጣም ለቁጥር እስኪያዳግቱ በዙ። ከግብፃውያን በልጠው ማለት ነው። በጣም በዙ እና እግዚአብሔርም ደግሞ ከነሱ ጋር ነበር፣ ይረዳቸው ነበር፣ ያግዛቸው ነበር እና እጅግ በዙ። ከዛ በኋላ ዮሴፍን የማያውቅ ፈርዖን ተነሳ ይላል። ዮሴፍን የማያውቅ ፈርዖን ተነሳ። እንዴ እነዚህ እስራኤላውያን እንዴ ይሄማ ለንግስና የማሳሳቢ ነው። ዮሴፍን አያውቀው እንግዲህ ለግብፅ ባለውለታ እንደሆነ እንዴት ግብፅ እንዳዳናት ግብፃውያን እንዳዳን እንኳን አያውቅም። ስለዚህ እሱን ስለማያውቀው ምን አበረታባቸው? ጫና አበረታባቸው። ወንድ ልጆችን ማስገደል ጀመሩ ምናምን። እሺ ትንቆቼ ደግሞ ስለሚቀጥል ሙሴ ላይ እንቀጥላለን። እሺ ስለዚህ ያዕቆብ ሲሞት ከዛ እሺ ይስሐቅ ሊመጣ ስላለው ነገር ያዕቆብና ኤሳውን ባርከዋል። ያዕቆብ ተባረከ። ከዛስ ያዕቆብ ደግሞ ሲሞት በእምነት የዮሴፍ ልጆች እያንዳንዳቸውን ባርኳቸዋል። በዘንጉም ጫፍ ተጠግቶ ሰግዷል። በማ በዮሴፍ። እሺ ዮሴፍ ህልም አይቷል ብያቸዋለሁ። ያየው ህልም ምንድን ነው? ጨረቃም ፀሐይም ሲሰግዱለት አይቷል። ጨረቃና ፀሐይ የተባሉት አባትና እናቱ ማለት ነው አይደለ? ይሄ በህልሙ ያየው ማለት ነው። ስለዚህ ያዕቆብ ለዮሴፍ ሲሰግድ እናያለን። ይኸው በዘንጉም ጫፍ ተጠግቶ ሰግዷል። ከዛስ ወደ ዮሴፍ ደግሞ ይሄዳል ማለት ነው። ዮሴፍ ወደ ሞት ቀርቦ ሳለ የት ነው? ግብፅ ነው ያለው ዮሴፍ። እሺ ከዛ ወንድሞቹን ምን ብለዋል ብያለሁ? አምጥቷል ብያለሁ። ዮሴፍ ወደ ሞት ልክ ሊሞት ሲል ምን አለ? በእምነት ስለ እስራኤል ልጆች መውጣት አስታወሰ። ጫና እንደሚበዛባቸው፣ ከዛ በኋላ ደግሞ እግዚአብሔር እንደሚታደጋቸው፣ እግዚአብሔር ተስፋ የገባላቸውን ቃል ኪዳን እንደሚያወርሳቸው ምን አለ? በእምነት ስላየ ስለተረዳ ምን አለ? እስራኤል ልጆች መውጣት ስላስታወሰ ስለ አጥንቱ አዘዛቸው። እግዚአብሔር ይህን ቦታውን ላነብላችሁ በደንብ እንትን እንዲላችሁ ማለት ነው። እሺ ጨርሰናል። እሺ ኦሪት ዘፍጥረት ቆይ ሶሪ እሺ ኦሪት ዘፍጥረት ምዕራፍ ብለንቅ እሺ አሁን ኦሪት ዘፍጥረት ነው ሶሪ ዘጸአት 13 ያዙ። ዘጸአት 13 19 ዘጸአት 13 19 እሺ ዮሴፍ ምን ይላል? እግዚአብሔር ሳይጎበኛችሁ አይቀርም። ስለዚህ እግዚአብሔር ይጎበኛችኋል። እሺ እግዚአብሔር ይጎበኛችኋል። አጥንቶቼንም ከዚህ ከእናንተ ጋር ታወጣላችሁ ብሎ የእስራኤል ልጆች አምሏቸው ነበር ይላል። ይህንን ዘፍጥረት 50 ላይ እናገኘዋለን። እሺ ታሪኩን የምናገኘው ዘፍጥረት 50 ላይ ዮሴፍም ወንድሞቹን ምን ይላል? እኔ እሞታለሁ። ዘፍጥረት 50 24 እሺ
ዮሴፍ ምን ይላል? ወንድሞቼ እኔ ሞታለሁ፣ እግዚአብሔር መጎብኘት ይጎበኛቸዋል፣ ከዚህ ምድር ያወጣቸዋል። ይሄ እምነት ነው። ይኸው ስለሚመጣው አሁን ዮሴፍ እያለ በቅኝ ግዛት አልተያዙም፣ ወይ ደግሞ በባርነት አልተያዙም። ዮሴፍ እያለ ፈርዖን በጣም ነበር የሚወዳቸው እና እጅግ እየበዙ ነበር የሄዱት በጣም በዝተው ነበር በግብፅ። ከብዙ ዘመን በኋላ ነው ከሆነ ጊዜ በኋላ ዮሴፍን ማያቅ ፈርዖን ተነሳና፣ ወይ ደግሞ የግብፅ ንጉሥ የፈርዖኖች ታውቃላችኋል፣ ዮሴፍን አያውቅም። ስለዚህ እንደ እነዚህ ጨቁ ናቸው እርገጧቸው ይላል። ወንድ ሲወለድ ግደለው፣ ለምን ንግስናዬን ተከታትረው እነሱ እንትን እንዳይሉ እያለ ማለት። ስለዚህ ጫና ያበዛባቸው ነበረ በጣም ከዛ በኋላ። ስለዚህ ዮሴፍ ምን ብሏል? ኦሪት ዘፍጥረት ምዕራፍ 50:24 ላይ እንደገና ዘጸአት 13 ላይ እንደምናገኘው ስለ አጥንቱ አናዟቸው ነግሯቸዋል። ምንድን ነው የነገራቸው? ልክ እዚህ ላይ እንደሚናገረው ዮሴፍን ወደ ሞት ቀርቦ ሳለ ቁጥር 22 ዮሴፍ ወደ ሞት ቀርቦ ሳለ ሊሞት ሲል ማለት ነው በእምነት ምን አለ መሰላችሁ? ይኸውላችሁ አለ ልጆቹ ማለት ነው እና እስራኤላውያንን ማለት ነው እግዚአብሔር ነፃ ያወጣችኋል። ነፃ ያወጣችኋል ሲል አልተያዙም ነበር፣ ገና ወደፊት እንደሚያዙ ስላመን እና እግዚአብሔር ነፃ እንደሚያወጣ በሙሉ ልቡ ስላመን ምን አላቸው? በሉ አጽሜን ወይ ደግሞ አጥንቴን ማለት ነው አጥንቴን አብራችሁ ይዛችሁ ውጡ፣ እግዚአብሔር ይጎበኘናል እናንተንም ይጎበኛቸዋል ብሎ ተናገረ። ስለዛ ነው ምን አለ? የእስራኤል ልጆችን መውጣት አስታወሰ። ይወጣሉ፣ እግዚአብሔር ነፃ ያወጣቸዋል። ስለ አጥንቱም ደግሞ አዘዛቸው። ምን ብሎ አዘዛቸው? ይዛችሁ ውጡ፣ እሺ ይዛችሁ ውጡ ይላቸዋል። ከዛስ ምን ብያችኋለሁ? እንግዲህ እስራኤላውያን በግብፅ ፈርዖን ስር ወደቁ አይደል? በጣም በጫና እንግዲህ በጣም በእውነት በጣም በሚያሳዝን እግዚአብሔር ህዝቡን ተመለከተ ነው፣ አዘነላቸው ነው የሚለው። ለምን ሴት እንኳን ሆና ጭቃ እየረገጡ ልጅ ሲወልዱ በዛው እርገጩ ይባሉ ነበር። እዛው ጭቃ ውስጥ ጡብ ውስጥ ማለት ነው ፒራሚዱን ሲገነቡ እና በጣም ትልቅ በደል ነበር የደረሰባቸው። በቃ ለዛ ነው እግዚአብሔር ህዝቤን ልቀቅ ያለው ማለት ነው። ፈርዖንን ህዝቤን ልቀቅ ያለው ማለት ነው። በጣም በከባዱ ነበረ። እሺ ፈርዖኑ ረግጦ ነበር የገዛቸው ለረጅም ጊዜ ማለት ነው። ከዛ በኋላ ከሌዊ ነገድ የሆነ ማን ይወለዳል? ሙሴ ይወለዳል። ከባህር የተገኘ ከወንዝ የተገኘ ማለት ነው ሙሴ ሲወለድ እንግዲህ እናትየው ትደብቀዋለች ለ3 ወር ምናምን ነገር የሚያክል። ከዛ በኋላ በወንዝ ትለቀዋለች በሳጠራ አድርጋ። ከዛ በኋላ ወደ ቤተመንግስቱ ይገኛል። ቤተመንግስት ያድጋል። ቤተመንግስት የምንለው በፈርዖኑ ቤት ያድጋል ማለት ነው። እሺ በፈርዖኑ ቤት ያድጋል ሙሴ። እሺ ስለዚህ እንደ ፈርዖን ልጅ ሆኖ ነው ያደገው ሙሴ። እንደ ፈርዖን ልጅ ሆኖ ነው ያደገው። ስለዚህ የፈለገውን ነገር ማድረግ ይችላል። እሺ ፈርዖኖቹ ደግሞ ጣዖት አምላኪዎች ናቸው እንዳትረሱ። እና ገንዘብ አለ። ገንዘብ ብቻ ሳይሆን ደግሞ ህዝቡ እየተረገጠ ነው። በወንጀል የመጣ ገንዘብ ነው ያለው። ይህን ሁሉ እንዳትረሱ። ለዛ ነው ቁጥር 23 ላይ ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን እንደሆነ አዩ። ሕፃኑ በጣም ነው የሚያምረው፣ ይህንም እንዴት ብለን አሳልፈን የምንሰጠው? ይገሉብኛል አለች እናትየው። ብልጥ ናት፣ ብልህ ናት። ከዛ በእምነት 3 ወር ሸሸጉት። የንጉሱን አዋጅ አልፈሩም። ከዛስ ምን አደረጉ? እንዳልኳችሁ በወንዝ ሰደዱት። ከዛ በኋላ ለልጁ የምታጠባ የምትጠብቀው ሴት ታስፈልጋለች በሚል ማንን አመጡ? የገዛ እናቱን አመጡ። የገዛ እናቱን አመጥተው ፈርዖኑ ቤት እንደ ሞግዚት አሳደገችው፣ የገዛ ልጇን ማለት ነው። ግን ያው አይታወቅም፣ በጊዜው ልጅ እናቱ እንደሆነች አይታወቅም። ሞግዚቱ እንደሆነች የሚታወቀው ማለት ነው። እንድታጠባ ነው። ግን እውነተኛ ልጇን ነበር ስታሳድግ የነበረችው። እሺ ከዛስ ሙሴ ካደገ በኋላ አሁን አደገ ሙሴ። የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ስለዚህ እሱ ያመነው ነገር አለ። እግዚአብሔርን ፍለጋ ወጣ። በሲና ተራራ እግዚአብሔርን አገኘ። እሺ ከዛስ ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት የሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ። ስለዚህ ሙሴ ይኸውላችሁ ወደ ሲና ሄደ። ከዛን እግዚአብሔርን አገኘ። ከዛን እግዚአብሔር ይልከዋል። አንተ ማነህ ሲለው የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ እኔ እንዳዘዝኩ አድርግ፣ ሂድና ፈርዖንን ሕዝቤን ልቀቅ በል፣ እኔ ምልክት አሳያለሁ እና እኔ እኮ ኮልታፋ ነኝ፣ እንዴት ነው የምናገረው አምላኬ ሲለው ምን አለ? እኔ አለሁ፣ እኔ እናገራለሁ፣ እኔ አብሬህ ነኝ። ስለዚህ በምታደርገው ነገር በተአምር በምን እኔ አለሁ፣ እቀጣለሁ፣ የምቀጣውን እቀጣለሁ አለ።
እሺ አሁን ይህንን ታላቅ የሆነ አምላክ የእናንተን ጌታ እግዚአብሔርን አገኘ። ስለዚህ እዛ ቢሆን ኖሮ አለን ሐዋርያው ቅዱስ ጳውሎስ በገንዘብ እንደው የሚገኝ ነገር ጥቅማጥቅም ይኖራል አይደል? ጥቅማጥቅም ይገኛል አይደል? ከእንዲሁ ብዙ ገንዘብ ይገኛል። የፈርዖን ልጅ እንደመሆኑ አንደኛ የፈርዖን ልጅ መባል አልፈለግም። ሂብሪው ነኝ ነው ያለው፣ ወይ ደግሞ ዕብራዊ ነኝ፣ ወይ ደግሞ እስራኤላዊ ነኝ። ዕብራዊ ነኝ ማለት ዕብራውያን ማለት እንዳልኳቸው የአብርሃም ዘሮች እስራኤላውያን ስለሆነ ሂብሪው ነኝ ነው ያለው። ስለዚህ የፈርዖን ልጅ መባልን አልፈለግም። ስለዚህ ምን አደረገ? እግዚአብሔርን ፍለጋ ወጣ። እግዚአብሔርን መፈለግ ብቻ አይደለም፣ እግዚአብሔርን መፈለግ ብቻ ሳይሆን ይኸው ከእግዚአብሔር ሕዝብ ጋር ከእስራኤል ጋር መከራን መቀበል እየተሰደደ ማለት ነው፣ ነፃ ከወጡ በኋላ ማለት ነው። እሺ ስለዛ ነው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መርጧል። ሙሴ ብድራቱን ትኩር ብሎ ተመልክቷል። ይኸው በእግዚአብሔር የሚገኘውን ያን መከራ ከተቀበለ በኋላ ወደ ታላቅ እረፍት እግዚአብሔር እንደሚያስገባን አምኗል። ይኸውላችሁ እስራኤላውያንን እግዚአብሔር ከግብፅ ሲያወጣ የት ሊያስገባቸው ነው? ከነዓን። አሁን ግን ስለ ምድራዊ ነገር ነው አባቶቻችን እያሰቡ ያሉት አይደለም። ከባርነት፣ ከሞት፣ ከሰይጣን ስርዓት ክርስቶስ ነፃ ሲያወጣን የት ነው የሚያስገባን? እውነተኛዋ ከነዓን፣ መንግስተ ሰማያት ማለት ነው። ስለዚህ ይኸውላችሁ እነ ሙሴም ተስፋ የሚያደርጓት ምድሪቷን ከነዓን አልነበረም። የት ነው? ሰማያዊቷን ነው። እሺ ሰማያዊቷን መንግስተ ሰማያትን ማለት ነው። ለዛ ነው ብድራቱን ትኩር ብሎ ሲያይ ምን አለ? እንደሚበልጥ ተመልክቷል። እሺ የንጉሱን ቁጣ ሳይፈራ የግብፅን ሀገር የተወ በእምነት ነው። ንጉሱ ሊገለው ነበር። ያንን ንጉሱ ይገለኛል የሚለውን ቁጣ እንኳን ሳይፈራ ምን ትቷል? ግብፅን ትቷል። በእምነት ማለት ነው፣ እግዚአብሔርን በማመን ማለት ነው። በሲና የተነጋገረውን እግዚአብሔርን በማመን ትቷል። መቶ ብቻ ሳይሆን ደግሞ ተመልሶ ህዝቤ ልቀቅ ብሎሃል ብሎ ሲመለስ እናያለን። የማይታየውን እንደሚያየው አድርጎ ጸንቷልን። እግዚአብሔር ይታያል አይታይም? እንደው ምን ብሎታል ሙሴ? ፊትን አሳየኝ፣ የምትወደኝ ከሆነ ፊትን አሳየኝ። ፊቴን አይቶ ማንም ሊቆም አይችልም። ስለዚህ አታይም ፊቴን፣ ማንም ሰው በፊቴ ሊቆም አይችልም ፊቴን አይቶ ብሎታል። ያ ማለት በባህሪ ማንም ሊያየኝ አልቻለም። ስለዚህ በባህሪው አላየውም፣ በእሳት መልክ ነው ያየው። እሺ በእሳት መልክ ነው ያየው። ኋላ ግን ተስፋ እንደገባለት ጀርባዬን ታያለህ እንዳለው ከዛ በኋላ ሰው ሆኖ ተገልጦ ደግሞ አይቷል ማለት ነው። ያንን እንዳትረሱ እሺ። ስለዚህ የማይታየውን እግዚአብሔር በእምነት ምን ብሏል? አይቷል። የማይታየውን እግዚአብሔር በእምነት አይቷል። ስለዚህ በዛ ስለጸና የንጉሱን ቁጣ ሳይፈራ ከግብፅ ትቶ በእምነት ነው የወጣው። እሺ አጥፊው የበኩር ልጆችን እንዳይነካ ፋሲካና ደምን መርጨትን በእምነት አድርጓል። ከእስራኤል ላይ ግብፅ ላይ ከወረደባቸው ቁጣ መቅሰፍቶች አንደኛው የበኩር ልጆችን የሚያጠፋ ወይ ደግሞ የበኩር ልጆችን የሚገል ነበር። እሺ ያንን ቁጣ ሲወርድ ለሙሴ የነገረው ነገር አለ። እግዚአብሔር ነውር የሌለበትን በግ እንዲያርድ ከዛ በኋላ በመቃኙ ወይ ደግሞ በበራቸው ላይ ደሙን እንዲቀባ ስጋውን ደግሞ እንዲበሉ ታዟል። ያንን በእምነት አድርጓል። ያንን በእምነት በማድረጉ ደሙን በመቀባቱ ከሞት ደግሞ አመልጠዋል ማለት ነው አይደለ? ስለዚህ እንዳይነካ ፋሲካና ደም መርጨትን በእምነት አድርጓል። እሺ በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻግረዋል። አምነው በግራና በቀኝ እንደ ግድግዳ ቆሞ ባህሩ ተከፍሎ ለሁለት በደረቅ ምድር እኔና እናንተ መንገድ ላይ እንደምንሄደው እንደሚያልፉ እንደዛው በባህር መሀል አልፈዋል። ማናማ? ህዝቡና ሙሴ። እሺ የግብፅ ሰዎች ግን ያ ማለት ሲያሳድዷቸው የነበሩት ማለት ነው እነ ፈርዖን እና ወታደሮቹ ማለት ነው። የግብፅ ሰዎች ግን ሲሞክሩ ምን ብለዋል? ሊገቡ ሲሞክሩ ተውጠዋል። ባህሩ ውጣቸዋለች። ባህሩ ውጧል። ስለዚህ ይኸውላችሁ በእምነት እኛ ምንን ማለፍ እንችላለን? ችግርን፣ ሞትን፣ መከራን እነዚህን ሁሉ በክርስቶስ በማመን ምን እንላለን? እናልፋለን። ልክ ሙሴና ህዝቡ እንደተባበሩት እኛ ደግሞ ከክርስቶስ ጋር እንተባበራለን። እሺ እንዴት? በስጋው ደግሞ በቅዱስ ቁርባን በጥምቀት። እሺ ስለዚህ ደረቅ መሬት ሆኖልን ወይ ደግሞ ሰላማዊ ሆኖልን እውነተኛን ሰላም አግኝተን የምናልፈው በእምነት ሲሆን ነው እያለ እየነገራቸው ነው። ከዛ በኋላ እንግዲህ ምድርን ከወረሱ በኋላ እሺ ቀለማቸው ጽፎ እግዚአብሔር ያክብርልን። እሺ የኢያሪኮን ቅጥር እንዲሁ ስለዞሩት ብቻ እንዲህ ባጭር አድርጌ ልንገራችሁ። የኢያሪኮን ቅጥር 7 ጊዜ ከዞሩት በኋላ በእምነት ወድቋል። እሺ እንዲሁ ስለዞሩት ብቻ ግን ሲዞሩት እንደሚወድቅ በማመናቸው ነው የዞሩት። እሺ ሲዞሩት እንደሚወድቅ በማመናቸው ቅጥሩ ወድቋል። ቅጥሩ ብቻ አይደለም
ጋለሞታይቱ ረዓብ ወይም ደግሞ በዚህ በአመንዝራ የሆነች ሴት ነበረች ረዓብ የምትባልና ሰላዮች ይላኩና 2 ሰላዮች እሷ ጋር እንግዲህ ይደበቃሉ፣ ወይም ኢያሪኮ ማለት ነው ይደበቃሉ። እሷ ጋር ትከልላቸዋለች፣ ምንድን ነው የሚባለው ትደብቃቸዋለች። ከዛ በኋላ ሲመጡ ማንም አላገኛቸውም፣ አምልጠዋል። ከዛ በኋላ ግን ምን ትላለች? ያው እሷንም እንዲያድኗት እንደ እውነት ከሆኑ የእነሱ አምላክ እውነት ከሆነ እሷንም እንዲያድኗት ትናገራለች። እነዚህ 2 ሰዎች ቃል ይገቡላትና ይመለሳሉ፣ ሰላዮቹ ማለት ነው። ከዛ በኋላ ግን እስራኤላውያን ወደ ኢያሪኮ ገብተው ህዝቡን ሲያጠፉ ወይም ደግሞ ሲዋጉ ማለት ነው ሲያጠፉ ይቺ ረዓብ የምትባለው አልገደሏትም ማለት ነው። እሺ አልገደሏትም። ይሄ ባጭሩ አድርጌ ሰዓት ስለሌለ ልንገራችሁ ብዬ ነው። ያ ማለት ምን አለን አሁን ቅዱስ ጳውሎስ ጋለሞታይቱ ረዓብ እነዚህን 2 ሰላዮች በሰላም ተቀብላለች፣ አምናቸው። እሺ ከማይታዘዙ ጋር በእምነት አልጠፋችም። እነዚያ የማይታዘዙ የተባሉት በኢያሪኮ የነበሩት አሉ አይደለ? ከነሱ ጋር አብራ አልጠፋችም። እነዚህን ሰዎች አላሳደደችም። ይልቁንስ በእነሱ አምላክ በማመን ባላት እምነት በማመኗ እነዚህን 2 ሰላዮች ተቀብላለች። ከዛ በኋላ ደግሞ እነዚህ በገቡ ጊዜ ይኸው ተረፈች። ስለዚህ እኛ በእግዚአብሔር ብናምን በክርስቶስ የጸና እምነት ቢኖረን ስለሚመጣውም ስላለፈውም ስለአሁኑም እምነታችን የጸና ቢሆን ይኸው ከማይታዘዙት ጋር አንጠፋም እያለ እየነገራቸው። ከዛ ምን ይላል እንግዲህ ምን እላለሁ ስለ ጊዲዮን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔም፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያት እንዳልተርክ ጊዜ ያጥርብኛል አለ። ስለዚህ ሁሉ እንዳልተርክ እንደው ጊዜ ያጥርብኛል፣ ይህንን ከያዛችሁ ይበቃል እያለ ነው። እሺ እነርሱ በእምነት መንግስታትን ድል ነስተዋል። ይህም ባጭሩ ንገራችሁ። በቃ መንግስታትን አሸንፈዋል፣ ተዋግተው ማለት ነው። ድል ነስተው ጽድቅን አድርገዋል። እሺ የተሰጠውን የተስፋ ቃልም ደግሞ አግኝተዋል። ምድራዊ ካላችሁ ምድር፣ እሺ በክርስቶስ ደግሞ መዳንም ደግሞ ከሆነ ታላቁን ድህነት ከሆነ ይኸው አግኝተዋል። ለምን? በብሉይ ኪዳን ከነበረ የመንጻት ስርዓት የበለጠ በአዲስ ኪዳን ስለሚያስፈልጋቸው የክርስቶስ። እሺ ከዛስ የአንበሶችን አፍ እነ ዳንኤል ዘግተዋል። የእሳትን ኃይል ደግሞ አጥፍተዋል። እነ ሲድራቅ እነ ሰለስቱ ደቂቅ 3ቱ ህፃናት ከሰይፍ ስለትም ደግሞ አምልጠዋል። ከድካማቸው ሁሉ የበረቱ ናቸው። በጦርነት ኃይለኞች ሆነዋል። ይህ ሁሉ በእግዚአብሔር ባላቸው እምነት ነው እያለ ነው። እና የባዕድን እነ ኤልያስን ደውስታዩ የባዕድን ጭፍሮችን ደግሞ አባረዋል። ከዛስ ሴቶች ደግሞ ሙታናቸውን በትንሣኤ ተቀብለዋል አለ። ግራ እንዳያጋባችሁ ልንገራችሁ። ያ ማለት ምንድነው? በብሉይ ኪዳን የነበሩ ሴቶች አሉ። ሴቶች ማንኛውም ሴቶች እሺ፣ እንደኔና እንደናንተ ማንኛውም እንደኔና እንደናንተ ስላችሁ ነቢይ ያልሆኑ ወይም ደግሞ በቃ በዕብራውያን ውስጥ ወይም ደግሞ በአይሁድ እምነት ውስጥ የነበሩ ማንኛውም ነዋሪዎች ማለት ነው። ሴቶች ያሉት እነሱ ነው። እነሱ ሴቶች ሙታናቸውን በትንሣኤ ተቀብለዋል ማለት ልጆቻቸው ይሞታሉ። ለምሳሌ ከዛ ነቢያቱ ይመጡና እሺ እነ ኤልሳ ምናምን ማለት ነው ይመጡና ያስነሱላቸዋል። የሞተውን በትንሣኤ ተቀብለዋል ማለት ይሄው የሞተ ልጃቸውን በትንሣኤ ተቀብለዋል በእግዚአብሔር ባለ እምነት ማለት ነው። ስለዚህ ልጆቻቸው ከሙታን ተነስተዋል እያለ ነው። የሞቱባቸው ሴቶች ልጆቻቸው ከሙታን ተነስተዋል እያለን ነው ማለት ነው ባጭሩ። ለዛ ነው ሴቶች ሙታናቸውን በትንሣኤ ተቀበሉ ያለው ማለት ነው። ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎች ደግሞ መዳናቸውን ሳይቀበሉ ማለት የስጋ መዳን ማለት ነው። ከስጋ ሳይድኑ ግን የሚበልጠው በስጋ ብንሞት ይኸው ታላቅ የሆነ ተስፋን ስለምናገኝ ማለት ነው፣ ከሞት ስለምንነሳ እሱኛውን መዳን ይሄ በስጋ መዳኑ ሳይድኑ ግን ደግሞ የሚበልጥ ትንሣኤ እንዲያገኙ መሞት አለብን አይደል? ትንሣኤን ለማግኘት መሞት አለብን። ስለዚህ እንዲያገኙ ምን ብለዋል? እስከ ሞት ድረስ ተደብድቦ የተገደሉም ደግሞ አሉ። ሌሎች ደግሞ መዘባበቻ በመሆን በመገረፍ ከዚህም በላይ በእስራትና በወህኒ ተፈትነዋል። እነማን? ቅዱስ ጳውሎስ፣ ቅዱስ ጴጥሮስ፣ እነዚህ ሁሉ ሐዋርያት ታስረዋል አይደል? በወህኒ በእስራት በወህኒ ተፈትነዋል። ከዛስ በድንጋይ ደግሞ ተወግረው ሞቱ ይላል። እነ ቅዱስ እስጢፋኖስ አይደለ? በድንጋይ ላይ ተወግረው ሞቱ፣ ተፈተኑ። በመጋዝ ደግሞ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውም እና በምድረ በዳ በተራራ በዋሻ በምድር በጉድጓድ ተቅበሰበሱ። እሺ አሁን ባህታዊ እንደምንለው ገዳም እንሄዳለን አይደል? አሁን እኛ አሁን ይሄ ዓለም የሚገባን ስላልሆነ ማለት ነው አይደለ? እሺ እነዚህ ሁሉ ተዘርዝረው ማያልቁ
በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። ያ ማለት የተስፋ ቃል የሚባሉት የሆነው ብያቸዋለሁ፣ መንግስተ ሰማያት ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳችን የሚበል ነገር አስቀድሞ አይቶ ነበራል። እንደው ለእነሱ እኛ እናስፈልጋለን ማለት ነው አይደለም። እንደዛ ሳይሆን ከኛ ቀድሞ መንግስተ ሰማያት መግባት አይችሉም እነሱ፣ እኛ ደግሞ ከነሱ ቀድመን አንችልም። እነሱ ይጠብቋታል። አሁን ክርስቶስ ዳግም እስኪመጣ እነሱ ይጠብቁ የለ፣ ይኸው እኛም እንጠብቃለን። ያለኛ አይችሉም፣ እኛም አብረን እንጠብቃለን። እሺ፣ ይኸው ቤተክርስቲያን አሁን ትጠብቃለች። እሺ፣ እኛ ያለው በጊዜ ያሉትን ዕብራውያንን አሁን እኛ እንደምንለው ማለት ነው። ስለዚህ መንግስተ ሰማያት የምንወርሰው ከነማጋ ነው? ከነ አብርሃም ጋር። እሺ፣ እንደዚህ በመጋዝ ከተሰነጠቁት ጋር። ግን ይህን ለማድረግ ምን ማለት አለብን? እነሱ በእምነታቸው የተመሰከረላቸው ናቸው። እናንተም በእምነታችሁ የተመሰከረላችሁ ሁኑ። ያስተማረን የመከረን የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ስሙ በሰማያት በመላእክት አንደበት የተመሰገነ እንደሆነ እንዲሁም በምድር ደግሞ በደቂቀ አዳም በሰው ዘር ሁሉ የተመሰገነ ይሁን። ስሙ ከፍ ይበል። ምዕራፍ 11 ጨርሰናል። ይከብዳል ብዬ አላስብም። ሰዓት ካበዛውባችሁ በጣም ይቅርታ። ግልጽ ነው። ይከብዳል ወይስ ውሃ ልጠጣ ይፈቀድልኛል? ግልጽ ነው። ስለዚህ የሚማር 100 ብቻ ሰው እንዳለ ነው የተረዳን ነው። ሌላ ቤት ተከፍቷል። ሌላ ቤት ሲከፈት ነው እንደዚህ የሚሆነው። ግልጽ ነው። አሜን አሜን። ይከብዳል ወይስ እንዴት ነው? እና አትነግሩኝም እንዴ? ስለዚህ በቃ እዛኔ እናንተ ግን በጣም ነው የምወዳችሁ። በጣም እግዚአብሔር ያክብርልን። በእውነት ቁጭ ብላችሁ የተማራችሁ ምናምን ደስ ይላል። በቃ ሄዱ። ካካ ኔትወርክ አስቸግሮ ነው። አሜን። በቃ አኬ ከከፈተ እሱ ጋር ሂዱ እና ዛሬ ምንድነው ቀን? ኦኬ ቅዳሜ እንግባ። አሁን የለም ማለት አልገባኝም። ልክ ዕብራውያን እንደጨረስን ምን እናደርጋለን መሰላችሁ? ወይ ቆሮንቶስ ምናምን መርጠን ደግሞ እናጥናለን። ግን ያለ መታከት በቃ እኔም ከዚህ በኋላ እግዚአብሔር ብቻ ይርዳኝ እገባለሁ። እንትን ጥያቄ ያላችሁ ምናምን ግሩፕ ላይ ነው። እሺ ቶሎ ቶሎ እገባለሁ። ስለዚህ ቅዳሜ እንግባ። በቃ ቅዳሜ ምዕራፍ 12 ከዛ ሰኞ ደግሞ ምዕራፍ 13 ከዛ ጨረስና እንዲያለን እንሄዳለን ማለት ነው። ኤኒዌይስ በቃ አኬ ጋር ሄዱ። እግዚአብሔር ያክብር። በጣም ነው የምወዳችሁ። በጸሎት አስቡኝ ምናምን። ደህና ደሩ። ቴንኪዩ። እሺ ወይ እዛ እንገናኝ። እዛ ገስት ምናምን ትልል ይሆናል። ደህና ደሩ።